እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ያው እንዴት አላችሁልኝ? እኔ በጣም ደህና ነኝ። እንዴት አደራችሁ ምናምን አክቹአሊ ማታ ተገናኝተን ነበረ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ በጠዋቱ አንድ ቤት ሄደን ነበረ። ያያችሁ ሰዎች ልታዩ ትችላላችሁ። ምንድን ነው ይሄ? ትላንት እንዳልኳችሁ ነው። ገድላት፣ ተአምራት ምናምን ስንክሳር ምናምን እያሉ የሚያጨረብሩ ሰዎች አሉ። በቃ አለቀ። እሱ ግልጽ ነው። እና ራሱ ወዳጃችን ያመነ ይመስላል ሳምናል። ምንድነው ላስታውሳችሁ ጋይስ ደግሞ የገባሁት ለምንድን ነው ምንም ሊያመጡ እንደማይችሉ እንድታውቁ ማለት በምን ደረጃ እንደሆኑ እንድታውቋቸው፣ ከዛ በኋላ ከቁም ነገር ራሱ እንዳቆጥሯቸው ማለት ነው። እንደነዚህ አይነት ሰዎችን ከመጽሐፍ ቅዱስ አንስተው የኛን አስተምህሮ መተቸት እስካልጀመሩ ድረስ ከቁም ነገር ራሱ እንዳታዩአቸው ለማድረግ ዛሬ ገብተን ነበር። በምን ደረጃ እንደሚወያዩ አይታችኋቸዋል። ጭራሽ እንደማያስወሩ ይልቁንም ሲመለስላቸውም ሌላ ነገር እንደሚያወሩ ማለት ነው። የት ነበር? በጌታ ኦኬ፣ ይሄውና አለ። ምን ብሎ እንደነበር አስብ። ደሃ ጸልሳን ነው ብሎናል። ተሳስቻለሁ፣ ግን ደሃ ጸልሳን ነው አይደለም። ደሃ ጸልሳን እንደዚህ አይደለም። ኤልያስ ስላለው ብለህ ኤልሳ እንደምትለው እንደዛ አይደለም። ይሄ እንደዛ አይደለም። የትርጉም ስተትም አይደለም። ልክ እኔ ትናንት ሳነበላችሁ እንግሊዝኛውን መጨረሻ ላይ ያስቀመጠውን ሴንቴንስ አስቀድሞ መጀመሪያ ላይ ማስቀምጦት ስለነበረ ከዛ አንፃር ለሌላኛው የተነገረ መስሎን ከዛን እዛው ጋር ግን ነው ከኮንቴክስቱ አንፃር እንዲህ ነው ብዬ ትርጉሙን እንዳስተካከልኩላችሁ ማለት ነው። እንደዛም አይደለም። ይሄ ቀጥታ ቤተክርስቲያንን ተሳድቧል፣ ክርስቲያኖችን ተሳድቧል። ምን ብሎ ይሄንን የምታመልኩት እንደዚህ ኃጢአት የሚሰራ ሰውን ታመልካላችሁ ብሎ አይደለ? አባለት ጹን እንዲህ ያለ ኃጢአትን ሰርተዋል ሰው እንደዚህ አይነት ሰውን ታመልካላችሁ ብሎ ተናግሮ ነበር። እና ማታ ገብተን ሄድንበት አይደለ? ሄድንበት። ከዛን ጠዋታውን ሲመጣ ወዳጃችን አይ በቃ ደሃ ጸልሳ ነው ተሳስቻለሁ አለ። ኦኬ፣ መሳሳቱን ማመኑ ጥሩ ነው። ስህተቱ ግን በጣም ከባድ ስህተት ነው። በስህተት እንዴት ቤተክርስቲያን ሲሳደቡ እንደሚሉ ምንድነው? እናንተም ደግሞ በደንብ እያስተዋላችሁ የሌለ ነገር እያነበቡ ቤተክርስቲያን ሲሳደቡ ይላሉ። እኔ ልንገራችሁ ጋይስ፣ በጣም አብዛኞቹ እነሱ የሚያነሷቸውን የገድላት ተአምራት ላይ ያሉ ጥያቄዎችን እርግጠኛ ሆኜ ነው የምነግራችሁ። ልክ እንደዚህ አሁን ገብቼ ባይና በደንብ መልስ ለመስጠት ያናል ጊዜ ብሰጠው በብዙዎቹ ሁሉንም አይደለም ግን ብዙዎቹ እርግጠኛ ሆኜ ልክ እንደዚህ አይነት ውሸት የተሞሉ ነገሮች ናቸው አብዛኞቹ። ስንክሳር ስላላስቻለኝ ነበር ገብቼ ያየሁት። አሁን ገድላት ተአምራት ቢባልም እርግጠኛ ሆኜ ብዙዎቹን ሄደን ብናያቸው ልክ እንደዚህ የውሸት መዓት ነው ሲናገሩ የሚያዙት። ስለዛ በምን ደረጃ እንደሆኑ እንድታውቃቸው ነበር ቅድም የገባሁትና ምን ብሎ እንደተናገሩ ነበር ላስታውሳችሁ። ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከናታ ቃላቶቹ የመጨረሻ አንደኛ ዘንቷል ምን እንዳለኝ ምንድነው ሲጠራ ብፁዕ አቡነ አክሊል ወእጨጌ ዘመንበረ ቲክቶዶኮስ ዘሀገረ የሆነ ነገር ዳ ከዛ በኋላ ግብረ መልሳቸው ገዳዳ ይመቻል። እፎይን ደግሞ ብፁዕ አቡነ እፎይ ብሏታል። እሺ ይመች የለም እኮ በቃ እንደዚህ ነገር ላይ ብትበረታ ይሻላል። ማርያም ነኝ ይሄ ነገር አይደብረኝም። ከዛ ውጪ ግን ያለው እንትና ሰው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን እፎይ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ያንተ አባት አባ ለጹን ሚኒንግ የስም መቀየር ብቻ ሳይሆን አባት ያንተው አባት ነው እያለ ነው። ስለዛ የወሰደው ስሙን ብቻ አይደለም ግብሩንም ጭምር ነው። ሙሉ በሙሉ በቃ እሱ ስለሱን እየተናገረ ያለው እንጂ የስም መምታታት ከሌላ ሰው ጋር ተምታቶብኝ ነው የሚያስብል ራሱ አይደለም አባት እያለው። እሺ እና ከእናቱ ጋር እንዲያርጓል እያለ ነው እየቀጠፈ እየዋሸ ነው። አይ ጉድ የምትቀዳው ልጅ አይ ቲንክ ሙስሊም ናት መሰለኝ። ከሷ ላይ መሰለኝ አግኝቼ ያወረድኩትና መሀል ላይ የምትለው ወይ ጉድ ጊዜ አይ ጉድ ለእፎይ ያድርሱት
አባ ለትጹን የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ ሰዎችን ይገድል ነበር። አባ ለትጹ መርዝ አድርጎ ሰው ይገድል። እኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ይህን ልታመልክ ነው የሄድከው ለእጹንን ይህን ልታመልክ ነው የሄድከው ለእጹንን እፎይን ማለት ነው። ለእጹንን የሚያመልካል እዚህ ውስጥ አባ ለትጹንን ሲጀመር አባ ለትጹንን በእርግጥ ብዙዎቻችሁ እሺ ላታውቋቸው ትችላላችሁ። በጣም እንደዚህ የሚታወቁ አባት አይደሉም እኛ ጋር ስንክሳራችን ላይ ቢኖሩም ማለት ነው። አባ ለትጹንን ተውት። የምታመልኩት አንድ የሆነ ቅዱስ አባት አለ ወይ አለ። እንዴት ፕሮቴስታንቶቹን እንዴት እንደሚጫወትባቸው በቅዱስ ሚካኤል እኔ እንዴት እንደማይነቁ አላውቅም። ማለት ይነቃሉ፣ ብዙዎቹ የነቁ ናቸው። ግን አንዳንዶቹ ግን አሉ በቃ ታውረዋል። ተሳስቻለሁ እያለ ራሱ እኔ አሁን ካልነቃችሁበት እኔ መች እንደምትነቁ አላውቅም ጋይስ። እኔ ክርስቶስን እኔ ንቁበት። በጣም ጢባ ጢቤን እየተጫወተባችሁ ያለው ይመቸው። የምር ግን በጣም ነው እየተጫወተባችሁ። እኔ አእምሯችሁን ጢባ ጢቤን የተጫወተበት እንደፈለገ እንዴት ይሄዳችኋል። አንድ ሰው እንዴ እናንተ አታነቡም እንዴ በቅዱስ ሚካኤል? የምን እንዴት አይነት ስንፍና ነው? ማን ሊነዳችሁ አይገባም። ክርስቶስን እያጨረበራችሁ እየተጫወተባችሁ እንዲህ ሊኖር አይገባም። እና በተቻላችሁ አቅም በደንብ አድርጋችሁ ብታስተውሉ ጥሩ ነው። ከዛ በኋላ ስሙ፣ ዛሬ ጠይቀኝ ጥያቄ አለ። በነገራችን ላይ 3 ጥያቄዎች፣ ሁለቱን መልሻቸው፣ ሶስተኛውን መልሻለሁ፣ ግን መልሶ አዳርቆ ነው ያስወጣን። ሁሉንም መልሰን ይወጣ ነው። ግን ዛሬ እሱንም ነገራችኋለሁ። ያልሰማችሁ ልጆች እዛ ላይ የእሱን ጥያቄዎች እዚህ ላይ ራሱ ደግምላችኋለሁ። ምንም አያሳስብም። ከዛ በኋላ ከታሪኩ ጋር ትናንት የነገርኳችሁን አንድ ነገር ግን አስታውሳችኋለሁ። ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው። እሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ ብብት ስር ብሽሽት ስር አርገበግብልሃለሁ ተብሏል። ሰምተሃል ወንድም እፎይ? እሺ ማሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው እፎይ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶች እፎይ እስክትል ድረስ ኧረ በቅዱስ ሚካኤል ትሆን አንተ ሰው አታንፍረን። በመቤት እንዲህ የሰው ነፍስ አፈር ትሆናለች አትሆንም? አሁን እኮ የአንተ ራሱ ነፍስ እያዩት አፈር ሆነች ይቻላል። እኔ ትምህርትን እቀጠቅጠዋለሁ፣ ንግግር ግን ይመች አሪፍ ነው። አሳያለሁ ማለት ነው። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተንጫታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ለህፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወርኀ ነሐሴ ስንክሳር ሰኔ ለማለት ነው። የነካኩትና ይሉታሉ። ዳህፀ ልሳን ማለት ይሄ ነው። አሁን ዘወርኀ ነሐሴ አላረን ነሐሴ አይደለም ሰኔ ነው። ዳህፀ ልሳን ሲባል እንደዚህ ነው። አየው ሰኔ ላለው ብለህ ነሐሴ ስትል ይሄ ኖርማል ነው፣ በጣም ኖርማል ነው። መጀመሪያ ላይ ግን ይሄ ዋናው ስህተት ግን ዳህፀ ልሳን ምናምን የሚባል አይደለም። ዳህፀ ልሳን ልክ ይሄ ነው። አሁን ዘወርኀ ነሐሴ ሲል ሰማችሁት? ነሐሴ ላይ አይደለም ሰኔ ላይ ነው። ግን ሰኔ ለማለት ፈልጎ ነው ነሐሴ ያለው። ይሄን ነው እንረዳዋለን። አሁን ይሄን እንደ ስህተትም አንቆጥርም። እንደዚህ ነገርኛ እንቆጥራለን እንዴ? አንቆጥርም። ኦኬ የነካኩትና አቤት ዘወርኀ ነሐሴ አይደለም ሰኔ ነው። ግን ምንም ችግር የለም። የዳህፀ ልሳን ነው፣ ጤናማ ነው። ስንክሳር
እሺ የነካኩትና ይሉታል ወንበዴ ይላል። ካነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ አደገኛ ነገር እንደሰራ ተሳስቶ አደገኛ ተሳስቶ እስቲ አረግጥም እቺን ግጥም አንዴ ልስማት። ይነካኩትና ይሉታል ወንበዴ። ኧረ እባክህ ተሳስተህም ትገጥማለህ አንተ በጣም ጎበዝ ነህ የምር። የነካኩትና ይሉታል ወንበዴ ይላል። የነካኩትና ይሉታል ወንበዴ። ኦኬ ካነኩት አይነካም ጦርና ጎራዴ ይላል ያገሬ። ካነኩት አይነካም ጦርና ጎራዴ እሺ ቴንክ ዩ። በቃ ግጥም ቢያንስ አሁን ይሄን አስያዝከን ጥሩ ደስ ይላል። ቴዎሎጂውን ተው፣ ቴዎሎጂውን ለክርስቲያኖች ተው። ቴዎሎጂውን እንኳን ገብተህበት የማታውቅም። ይሄ እንደ መቅጠፉን ደግሞ በቃ ስራቸው መቅጠፍ ለሆነ ብቻ ብትሆንና አንተ ዝም ብለህ እንደው ብትቀመጥ እንደው በጣም የተሻለ ነው። እሺ ገበሬ እሺ ቻለው። እንግዲህ ዛሬ ነው አንድ ሰው ቪዲዮ ዘሀገረ ወግዳ ይኸው እዚህ ጋር አየሁት። ግብረ መልሳ እንትን አክሊል አይደለም ብፁዕ አቡነ አኬ አለና አቆላመጥኩት። ቆይ አክሊል አለ። ብፁዕ አቡነ አክሊለ ወእጨጌ ዘመንበረ ቲክቶሎጎስ ዘሀገረ ወግዳ ግብረ መልሳቸው ገዳዳ ያው አሬሱይ እሺ ልኮል ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያካለም የሚለውን ሰውዬ እህት ካለ አጋባው እፎይ እየሰማህ ነው እንጂ ባል ይሆናል። እኔ ግን ስሜ ኤርሚያስ ነው። የሶስት ልጆች አባት ሐናም እግዚአብሔር የዘበታ ቀለሜ ብሎ ጠርቶት ነው መሰለኝ። እፎይ ቀለሜ ያልከው የኔ ስም አይደለም። እህት ካለ አጋባው አላለው። ይመቸው እኔ የተከበርኩኝ እሺ የሆነ ጊዜ ምንድነው የሆነ ያህል ልጆች አባቴ ነው ባል ሚስት አለችኝ። እንዴት በጨዋነት እንደምኖር ክርስቲያኔ መሪዎችና ህዝቡን ጭምር ያውቃል። በሰው ትዳር ላይ የማልገባ የማላወጣ የማላማግጥ አውራኝ። እሺ ኧረ ጀለስ ስሜታዊ የሆነ ነው። ማን ጠየቁ ይሄንን ነገር? በሰው ሚስት ላይ የሚሄድ የማላ ማግጥ ነው እንደዛ አይነት ነገር ምናምን የብልግናህን ጥግ ሰምቼልሃለሁ፣ ግን የአባለት እሱን በረከት ይደርብህ ብሎሃል። አሜን አሜን ይደርበት። የምር እመቤቴ የአባለት እሱን በረከት ይደርበት። በእኔ ላይ ይደርብኝ፣ እዚህ ላይ በሚሰሙት በክርስቲያኖች ሁሉ ላይ ይደርባቸው። ምክንያቱም አባለት እሱ ላይ ምንም እንከን ሊያገኝ አልቻለም። አሁን ተገልጦ ሲነበብበት አንድ ነገር አጣ፣ ተሳስቼ ማለት። የሚገርመው ደግሞ አበምኔቱ ራሱ ማለት ነው ይሄንን ኃጢአት ሰራ የተባለው አበምኔቱ የገዳሙ አበምኔት አንደኛ በኤርሲያን ውስጥ ካህን ራሱ አይደለም፣ ህጋዊ ካህን ራሱ አይደለም። እሱንም ራሱ አሳምኖ ነው ይጣ ማለት ይሄ ሰው የገዳሙ አበምኔት በቤተ ክርስቲያን ውስጥ ካህን ራሱ አለ፣ ክህነት ራሱ የለውም። አጭበርብሮ ካህን ብሎ ገብቶ ሲቀድስ የነበረ ሰው ነው እንጂ ህጋዊ ካህን ራሱ አይደለም። አይ በዛ ሰዓትና አክሊለም ቢኖር በምን ያውቃሉ ምናምን ነገር ትክክል አናውቅም፣ ላናውቅ እንችላለን። በሰዓቱ ብንኖር ልክ እንዳሁን አይደለም። አሁን ላይ ለምሳሌ ካህን የሆነውን ካልሆነ መለየት በቀላሉ ይቻላል። እንዴት ስላወቀ ብቻ አይቀድስም። ግዴታ ከሀገረ ስብከቱ ምናምን ሊቀ ጳጳሳት ምናምን በዛ በኩል ምናምን ተሹሞ ቅስናን ተቀብሎ ያንን ምስጢር ተካፍሎ ወይም ተቀብሎ ማለት ነው። ከዛ በኋላ የሚሰጠው ዶክመንት ይኖራል። እሱን ዶክመንት ይዞ ሄዶ ምናምን አሳይቶ ምናምን ይሄ ሁሉ ነገር አለ። በፊት ላይ በዚህ ደረጃ ላይሆን ይችላል። አሁን ግን በቃ እንዲህ ነው። ሰው ገና ከጀምሮ ህጋዊ ክህነት እንኳን የሌለው ሰው እንደሆነ አምኗል። ወዳጃቸው አባለጹን ይሄን አደረገ ያልኩት ተሳቸው አላደረጉም አባለጹን ብሎ አምኗል። ታዲያ ምን ቀረ? ይሄ ሁሉ ነገር ሲካደ እንትን ሲባልበት አሁን ያነሳው ከዚህ ውጪ አንስቷል። አሁን እዚህ የሰማችሁት ቪዲዮ ላይ አላነሳም። ስለዚህ ምን ለማድረግ ሞከረ? እሺ ቢያንስ ከቀጣይ ያለውን ታሪክ ደግሞ እንየዋለን። ይሄ ፋላሲ ነው። ምን ይባላል? avoiding the issue actually ኢሹ ላይ አምኗል፣ ግን ኢሹን ግን ስቷል። በቃ አለቀ። እዚህ ላይ ነው ያነሳነው ትችታችንን። እሱ ያቀረበው ላይ ስህተት ነው ያልነው እዚህ ላይ ነው። ሙሉ በሙሉ አለቀ፣ ስህተት ነው። አሁን ደግሞ እሱ ወደ አነሳቸው ጥያቄ ይደልላችሁ። ቀጠል አድርጎ አባለጹን ለዛ ኃጢአት ለሰራው ሰውዬ ጸልዩለት ነበር እና ሲጸልይለት እግዚአብሔር ሊመራው አልቻለም። ያንን ሰው ማለት በቀላሉ ሊመራው አልቻለም። ስለዛ ምን አደረገ? ወደ እግዚአብሔር መንግስት ሊያስወርሰው አልቻለም። በጣም ብዙ ኃጢአትን ሰርቷል እና ከነበረበት ሁኔታ አንፃር ማለት ነው። ስለዛ
ግን አባ ለትጹን በጣም አምርሮ እዛው ላይ ይናገራል። ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም የሚለውን የጌታ ኢየሱስን ቃል ይዞ ነፍሱን እስከ መስጠት ድረስ ያ ሰው መጸለይ ጀመረ። ከጸሎት ጋር አድርጎ በቃ አባ ለትጹን መጸለይ ጀመረ ለዛ ሰው ማለት ለአበምኔቱ። ከዛን ጌታ ግን ወረደና ይህንን የአባ ለትጹንን ነገር አይቶ ነው ታሪኩ የሚለው ነው። አሁን ከታሪኩ አንፃር ያለው ነገር የምነግራችሁ ታሪኩ ከምን አንፃር ይታያል የሚለውን ግን መጨረሻ ላይ እነግራችኋለሁ። አክቹዋሊ ትናንት ምን ነግራችኋለሁ ግን እነግራችኋለሁ። እና ሰው ነፍሱን ወደ እግዚአብሔር መንግስት ነፍሱ የእግዚአብሔርን መንግስት ባትወርስም ወይም ወደ ህይወት ባትገባም ቢያንስ ግን ወደ ሞትም እንዳትገባ አነዋወሯን አጠፋት፣ አፈር አደረጋት ነፍሱን እግዚአብሔር ማለት ነው። ቢያንስ እንዳይቀጣ ለዘላለም ቢያንስ ለዘላለም እንዳይቀጣ እንደዛ አደረገ። እሺ ሰው ይህንን ያዙና ጥያቄዎች ተጠየቁ። 3 ጥያቄ። የመጀመሪያው ጥያቄ ይቅር የማይባል ኃጢአት አለ ወይ? ምክንያቱም ይሄ ሰውዬ ኃጢአቱ ይቅር አይባለትም ተብሎ የለ። እነዚህ ኃጢአቶች ለምሳሌ ዝሙትና መግደል ሁለቱን ኃጢአቶችን አነሳና እነዚህ ኃጢአቶች ይቅር አይባሉም ወይ? አንደኛ ጥያቄ ያዙ። እነዚህ ኃጢአቶች ይቅር አይባሉም። የዛ ቅድም ጽፌያቸው ነበር እንደረሳቸው። እሺ ሁለተኛ የአባ ለትጹን የማማለድ ስራስ የት አለ? እዚህ ጋር የለም። ይሄው ሰውየው ገነት ሳይገባ ቀረ። ሁለተኛ ጥያቄ። ሶስተኛ ጥያቄ ነፍስ አፈር ትሆናለች ወይ? 3ቱ ጥያቄ እነዚህ ተጠየቁ። ዋና የተነሳው ርዕስ በቃ እንዳልኳችሁ አለቀ። ስህተት ነው፣ ተሳስቷል። በሐሰት ሲከስ ነበር። የከሰሰውም ራሱ እፎይ ምናምን ብሎ ለመናገር የሞከረው እነዚህን ጥያቄዎች አንስቶ አይደለም። አባት እንዲህ ያለ ነገር አድርጓል፣ ይህን ልታመልክ ሄዳል ብሎት። ስለዛ አባታችን በረከታቸው ይደርብንና አባ ለትጹን እንዲህ ያለ ነገር እሱ የከሰሰበትን ክስ በፍጹም አልፈጸሙትም። ውሸታ ማጭበርባሪ ናቸው እንደነዚህ አይነት ሰዎች። በስህተት ከሆነም ግን ትናንት እንዳልኳችሁ አንዳንድ ጊዜ ቀደም ደግሜያለሁ፣ በጣም ብዙ ስራ ስትሰሩ አእምሯችሁም እየደከመ ይሄዳል እና ምናልባት ማለት ሌላ ስራ ቢሆን ማለት ነው። ምናልባት በእንደዚህ አይነት ሁኔታ ውስጥ ሆኖ ሰው አይቶት ተሳስቶ ከሆነ ምናልባት ግን እየደጋገመ ከጠቀሱ አንጻር ግን አደገኛ ስህተት ነው የተሰራው። መክሰስ ያውም ኢማጂን ባልተደረገ ነገር ቤተክርስቲያንን የኢየሱስን ቤተክርስቲያንን መክሰስ ማለት ነው በሌለ ነገር እና ሰው እነዚህ 3ቱን ጥያቄዎች ግን በአጭሩ በምን መልኩ መመለስ እንችላለን? የማይሰራ ኃጢአት አለ ወይ? ወይም ነው አይደለም? ቆይ አይደለም የማይሰራ ኃጢአት ነው ወይ? ያ ለምሳሌ ነፍስን መግደሉ ምንድነው? ዝሙት መፈጸሙ ያውም ከራሱ እናት ጋር ይሄ ኃጢአት ነው አይደለም? ኃጢአት ነው። ኃጢአቱ ይቅር የሚባል ነው አይደለም? ኃጢአቱ በራሱ ኃጢአቱን ካየነው ይቅር ሊባል ይችላል። እንደዚህ ኃጢአቶች መጽሐፍ ቅዱስ ላይ ማለት ነው አይደለም? ኢቭን አሁን ይሄ ሰው ከእናቱ ጋር እንደዚህ ያደረገ ነው የተባለው አይደል? የአባቱን ሚስት አግብቶ የሚኖር ራሱ ነበር መጽሐፍ ቅዱስ ላይ አይደል? በኮሪንቶስ መልእክቱ ላይ ቅዱስ ጳውሎስ ይሄንን ተናግሯል። የአባቱን ሚስት እንኳን ያገባል በእናንተ ዘንድ ብሎ አይደል? ሰው እንዲህ ያለውን ሰው እንትን ብሎት አውግዙት አለ። ለምን? ነፍሱ በጌታ ቀን ትድን ዘንድ፣ ነፍሱ ምን ትል ዘንድ? ትድን ዘንድ። ያ ሰው ራሱ ሊድን ይችላል። ስለዚህ ኃጢአቱ ይቅር ሊባል ይችላል። በምን መልኩ? ልክ ሲወገዝ ያ ሰው ተመልሶ ንስሐ ገብቶ በጸጸት የሚመለስ ከሆነ የሚመጣ ከሆነ ኮመንቱን ባይዜ ማጥፋት አለብኝ እንዴ? ማለት ያው ቀለል ያለ ነገር ስለሆነ ብዬ ነው። ፍትት እያላችሁ እየጻፋችሁ ምናምን እንድትሰሙ ነው ወይ ስላጥፋላችሁ? እሺ አጥፋው የሚሉ ሰዎች በዙ። እሺ ስለዛ ዝም ብዬ 3 ደቂቃ ብቻ ነው ማጥፋባችሁ። ለእንደዚህ ነገር ኮመንቱን ማጥፋት አልፈልግም። ለእንደዚህ ቀላል ነገር ዝም ብሎ ያናል እና ምንድነው ባይዚ ከረሰው ታስታውሱኝ። እሺ እዛ ጋር አንድ ወንድም ምን ብሎ ሲናገር ነበረ? ሲጀመር አክሊል እዚህ ቤት የመጣው ወንድሞቹ ገድላት ምናምን ላይ ጥያቄ ሲያነሱበት ለምንድን ነው ገድላትን አትቀበል ምናምን ሲሉት አይ የሆነ እኔ ኤርሚያስ ጋር ገብቼ ሳይቀር እንደዚህ አይነት መጽሐፍት ዲፌንድ አድርጌያለሁ ብሎ ያኔ ቪዲዮ አውጥቶ ለማሳየት ያኔ የገባው አይነት ነገር ሲል ነበር። ለዚህ ነገር ትንሽ መልስ እሰጣለሁ። ከረሳሁት አስታውሱኝ። ከረሳሁት እሺ ሰው ኃጢአት የዝሙት ኃጢአትም ሆነ ነፍስን መግደል በእግዚአብሔር ዘንድ ኃጢአቱ ይቅር የማይባል አይደለም። ኃጢአቱ ይቅር ይባላል። ግን ከሰውየው አንጻር ግን ማየት አለብን ብዬ ነበር። ለምን ኃጢአቱ ይቅር የሚባለው ከሰውየው አንጻር ነው? አዎ ለምሳሌ ንስሐ የማይገባ ሰው ከሆነ ኃጢአቱን ስለሰራ ብቻ ኃጢአቱ ይቅር አይባልለትም። ንስሐ የሚገባ ከሆነ ደግሞ ንስሐ የሚገባ ሰው ነውና ኃጢአቱ ይቅር ይባልለታል። ንስሐ ገብቶ ወደ ቅዱስ ሚስጥር የሚቀርብ ከሆነ አይደል? አዎ እንደዛ ነው። የሰው ምንድነው ለአባ ለትጹን እርግጥ ነው ተናዟል። ኃጢአቱን ተናገረ ምናምን በቃ እንዲያረኩኝ በጸሎት አስበኝ አለው።
ምንድነው ንስሐው ሳይፈጸም ከቅዱስ ሚስጥር ሳይካፈል ምናምን ነው በቃ ክፉ አሟሟት ሞተ ተባለ እና እግዚአብሔር ባወቀ ፍርዱን የሚሰጠው እግዚአብሔር ነው እኛ አይደለም እግዚአብሔር ነው ፍርዱን የሚሰጠው እግዚአብሔር ይህቺ ነፍስ አደገኛ ኃጢአት ነው የሰራችው ስለዚህ ሲኦል ይገባታል አለ እግዚአብሔር እውነተኛ ዳኛ ነው እግዚአብሔር ባወቀ ይሄን አደረገ ተባለ እሺ ሰው ከሰውየው አንፃር ሊፈረድብህ ይችላል ኃጢአቶቹ በራሳቸው ንስሐ ምንድነው በንስሐ ይቅር የማይባሉ ነው አይደለም ከሰውየው አንፃር ግን በቃ ፍርድ ተገምቶታል አለቀ ይሄ እግዚአብሔር ፍርድ ነው ታዲያ አባ ለጹን የማማለድ ስራ እዚህ ጋር የት ገባ የሚል ጥያቄ ተነስቷል አባ ለጹን በማማለዱ ወይም በማማለዳቸው ምን አይነት ነገርን አገኛ ሰው ለዘላለም ቢያንስ እንዳይቀጣ ወደ ገነት ባይገባም ቢያንስ ግን በሲኦል እንዳይኖር አደረገ በቃ ሙሉ በሙሉ ቢጠፋ ይሻላል ያ ነፍስ አይነት ነገር ማለት ነው ነፍስ ግን እንዲትጠፋላችሁ የሚል ሶስተኛ ጥያቄ ስላለ እሱ ላይ መልሳሉ ከዛ መጨረሻ ላይ ይሄን ሁሉ ካልኳችሁ በኋላ ግን ታሪኩን እንደ ታሪክ ግን እኔ ነገር ግን እልበታለሁ አይደል አሁን እልበታለን ግን ታገሱኝ እሺ የአባ ለጹን የማማለድ ስራ እዚህ ጋር አለ እና ቅዱሳን ይማልዳሉ ሲባል በነገራችን ላይ እንደ እግዚአብሔር ፈቃድ ነው እንደ እግዚአብሔር ፈቃድ እግዚአብሔር እኮ እዚህ ጋር ባይዞ ያልፈቀደም ነበር መጀመሪያ እኮ አይ በቃ ሲሆን ነው የምትገባው ብሎ ነበር ግን እግዚአብሔር ደግሞ የቅዱሳኑን ጸሎት አይቶ የኛን በንስሐ መመለስ እያየ ምናምን በተናገሩ ነገር አይጸጸትም መጽሐፍ ቅዱስ ላይ በጣም ብዙ ቦታ እንደዚህ አይነት ነገር የለም እግዚአብሔር እንዲህ በማለቱ ተጸጸተ ከዛም ፊቱን አዞረላቸው ተመለሰላቸው የሚል ክፍል የለም አለ ሰው ንስሐ ሲገባ አስቀድሞ በተናገረው ነገር እግዚአብሔር ተጸጸተ ከዛ በኋላም ተመለሰ ፊቱን አዞረላቸው መለሰላቸው የሚል አለ ስለዚህ ከቅዱሳኑ አንፃር ምናምን ከጸሎታቸው አንፃር ኖርማል ሰውም ከሆነ ደግሞ ኖርማል ንስሐ የሚገባ ከሆነ ከሱ አንፃር ያደረገ እግዚአብሔር ፊቱን ደግሞ ሊመለስ ይችላል ምንም ሆነ ምን ግን እግዚአብሔር እስከፈቀደ ድረስ ብቻ ነው የቅዱሳን ምልጃ መስራት የሚችለው አለበለዚያ ግን የቅዱሳን ምልጃ አይሰራም የቅዱሳን ምልጃ የሚሰራው ምን ሲሆን ብቻ ነው እግዚአብሔር ሲፈቅድ አለቀ እሺ ነፍስ አፈር ትሆናለች ወይስ አትሆንም በአስተምሮ ደረጃ እየጠየቁን ከሆነ ነፍስ አፈር አትሆንም ነፍስ ለዘላለም ነው የምትኖር ብለን የምናስተምረው እኛ ይሄው የሰማችሁ ነው ጋይስ ነፍስ የተገኘችበት የሆነ ጊዜ ይኖራል የተፈጠረችበት ከዛ በኋላ ግን ለዘላለም ትኖራለች እንዲህ ነው እኛ የምናውቀው ኃጢአት ሰራችም ጽድቅ ሰራችም በቃ ለዘላለም ትኖራለች ብለን ነው የምናምነው እዚህ ክፍል ላይ ግን አፈር ሆነች ይላል አፈር ሆነች ይላል ግን አፈር ሆነች ሲባል ኤክሰፕሽናሊ እግዚአብሔር እንደዚህ አይነት ተአምር ካመጣ ግን ያምጣ እግዚአብሔር አይችልም አንልም እኛ ኦኬ እግዚአብሔር አምላክ ነፍስን አፈር ቢያደርግ ወይም ነው ነፍስን ቢያጠፋት አነዋውራን ቢያጠፋው ይችላል ስለዚህ እግዚአብሔር እንደዛ አደረገ እየተባለ ነው ስለዚህ ይሄ ተአምር ጉዳይ ነው አይ እግዚአብሔር አይችልም ከሆነ በእውኑ ለእግዚአብሔር የሚሳነው ነገር አለን ያለውን የመልአኩ የቅዱስ ገብርኤልን ቃል ለእመቤታችን የተናገረውን እንደግመላችኋለን ሊያደርግ ይችላል የአክሊልን ነፍሱን አነዋውሯን አጠፋታለሁ ብሎ እግዚአብሔር ቢነሳ ያደርገዋል ያደርገዋል ስለዚህ ከዛ አንፃር መታየት አለበት ይሄ ተአምር ነው እንጂ አስተምህሮ አይደለም ይሄ የእምነት መግለጫ እኮ አይደለም ይሄ የእምነት መግለጫ ነው የተነበበው አይደለም ምንድነው ስለ ቅዱሱ ጸሎት ብሎ እግዚአብሔር አምላካችን ምን ማድረጉን በቃ እንደዚህ አይነት ተአምር መፈጸም እሺ ስለዚህ ይሄው ተመለሰባቸው ከመጽሐፍ ቅዱስ ጥቅስ ስለተባለው ከመጽሐፍ ቅዱስ ጥቅስ የሚጠቀሰው ኤክሰፕሽናል ለሆኑ ነገሮች ሁሉ አይደለም ኤክሰፕሽናል ለሆነ ነገር ሲጀምር ከመጽሐፍ ቅዱስ ጥቅስ አይባልም ኤክሰፕሽናል ለሆነ ነገር ሳይሆን ለአስተምህሮ ነው መጽሐፍ ቅዱስ ጥቅስ ከተባለ የሚጠቀሰው ወይ የሚጠየቀው እንዲህ ተብሎ ለአስተምህሮ ነው በአስተምህሮ ደረጃ ደግሞ ነፍስ የምትጠፋ አይደለችም ለዘላለም የምትኖር ሕያዊት ናት ትኖራለች በቃ አለቀ ወደ መበስበሱ የሚመለሰው ስጋ ነው ይሄን እናምናለን እናውቃለን እንረዳዋለን ልክ ለምሳሌ አንድ ሕፃን ልጅ ቢሞት የእግዚአብሔር መንግስት ይወርሳል አይወርስም የሚለውን አንድ ሰው ቢጠየቅ ይወርሳል ሊል ይችላል አይደል ፕሮቴስታንቶች ይላሉ ከመጽሐፍ ቅዱስ ሐሳብ የሚበተረው ከመጽሐፍ ቅዱስ ቀጥታ ቃል በቃል እንደዚህ የሚል ነገር የለም አለ እንዴ የለም ሳያምን ሳይጠመቅ ሕፃን ልጅ የእግዚአብሔር መንግስት ሊወርስ ይችላል ምናልባት አንዳንዶቹ አይ እንዲና እንዲህ ምን እንላለን ከጥንት ጀምሮ ለምሳሌ አንድ ፕሮቴስታንትን ብጠይቁት አይ ይገባል ሊል ይችላል አይደል ቀጥተኛን ለጊዜው እንተውና ያ ሰው ሳያምን ሳይጠመቅ እንዴት ዳነ ግዴታ አምኑ መጠመቅ አለበት ለመዳን ግን ኤክሰፕሽናሊ ግን እንደዚህ ነገር ሊፈጠር ይችላል ይሄ እግዚአብሔር አሰራር እግዚአብሔርን በሆነ ነገር አትገደበው መጽሐፍ ቅዱስ ላይ ግን አምጣ ብትለው አያመጣም ስለዚህ መጽሐፍ ቅዱስ ላይ ኤክሰፕሽናል የሆኑ ነገሮች ሁሉ ግዴታ ይቀመጡ አይባልም ይሄ ምን ይባላል የሰነፍ ጥያቄ ደስማ እና እኮ ከእንደነዚህ አይነት ሰዎች ጋር እያወራን እኮ በጌታ ስም ጭራሽ የሆነ ማለት እንዳንሻሻል እያደረጉ ነው መሰለኝ እዛው እንድንቀር አክቹአሊ ከእንደነዚህ አይነት ሰዎች ጋር እናወራም ግን
እንዳልኳችሁ ነው። ኤክሰፕሽናል የሆኑ ነገሮች ይኖራሉ። እሺ ታሪኩ እንደ ታሪክ ደግሞ ልንገራችሁ። ታሪኩ እንደ ታሪክ ስንክሳር ከውጭ የተተረጎመ ነው ብያችኋለሁ። ከውጭ የተተረጎመ ከመሆኑ አንፃር የውጭውንም ማመሳከር ጥሩ ነው። ስለዚህ ከውጭው ጋር ሳመሳክረው ያገኘሁት ነገር ምንድነው? ወደ አባይ ስድሮስ ሄዶ አባ ለጹን ማለት ነው። ወደ አባይ ስድሮስ ሄዶ አስኬማውን ከተቀበለ በኋላ በተጋድሎ ኖረ ይልና ልክ እዛ ጋር ከዛ ቀጥሎ ያለው ጋር ይለያያል። ያዚህ አሁን እኛ ያነበብነውና በውጭ ያለው ታሪክ ውጭ ያለው ታሪክ ላይ ሌላ ታሪክ ነው የሚያስቀምጠው። አባ ፓሌሞን የሚባል አንድ ሌላ አባት ቅዱስ ፓሌሞን ወይም አባ ፓሌሞን ይፈተን እንደነበረ በምን በሰይጣን መነኩሴ ናቸው። አባ ፓሌሞንም እና በሰይጣን ይፈተናል። በምን መልኩ ነበር ሲፈተን የነበረው? ሰይጣን በሴት አምሳል ሆኖ ይመጣና እንዲያገባ ማለት ነው። ያችን ሴት እንዲያገባት አይነት ነገር አባ ፓሌሞን ላይ ምን አይነት ነገር ይጨንባቸዋል? በቃ ያችን ሴት አይቶ ሰይጣን እኮ ነው ሲጀምር የሆነ ኖርማል አፒረንስ ነገር ነው። በቃ ዝም ብሎ አፒር አድርጎ እንደዚህ ተገልጦ ብቻ የምታየት ነገር ነው። ሰይጣን እንደዛ ተገልጦ ከዛን አይቶ ይሄን ምንኩስናን እንዲክርና ወደዛ እንዲሄድ ግን ወደዛ ሊሄድ ቢል ራሱ ያኔ ሰይጣን ስቆበት ይሄዳል። ግን ከዚህ ነገር ግን አስወጣው ማለት ነው። እንደዛ ለማድረግ እየሞከረ ነበር ሰይጣን። ከዛ በኋላ አባ ፓሌሞን ጸለየ፣ ወደ ጌታ እንዲያድነው ጸለየ። ከዛ በኋላ በቅዱስ መስቀል ምልክት አማተበ። ማን? አባ ፓሌሞን ሲያማተብ ያኔ ጌታ ኢየሱስ ደረሰለት። ያ ሰይጣን እንደ ጢስ በኖ ጠፋ። ከዛ በኋላ አባ ፓሌሞን ወደ አባ ለጹን ሄደ። አባ ለጹን ጋር ሄዶ የሰይጣን ውጊያዎች የዲያብሎስ ውጊያዎች እንዴት እንደሆነ ምናምን ጠየቀው። አባ ለጹን መከረው፣ አንዳንድ ነገሮችን መመሪያ ሰጠው፣ በምን መልኩ ማለፍ እንደሚችል ምናምን ያስተምሯል። ከዛ በኋላ እንዲልና ይህንን ታሪክ ከተናገረ በኋላ የአባ ለጹን ጸሎቱ ምልጃው በእኛ ላይ ከኛ ጋር ትኑር፣ በእኛ ላይ ጸንታ ትኑር፣ ከኛ ጋር ትኑር፣ ክብር ሁሉ እስከ ዘላለም ድረስ ለእግዚአብሔር ይሁን አሜን ብሎ ይዘጋል የውጩ። እኛ ጋር ደግሞ ይሄኛው ታሪክ ጭራሽ አልተጻፈም። ከዚህኛው ታሪክ ይልቅ አሁን ቅድም የተነበበው አንድ ሌላ ገዳም ውስጥ የነበረ የሆነ አበምኔት አለ። ያ አበምኔት እንደዚህ በቅዱስ ቁርባን ውስጥ እንደዚህ አድርጎ ሰዎችን ገድሏል። ከእናቱ ጋር 10 ጊዜ ተገናኝቶ ጽንስ ሲፈጠር ደግሞ እንደዚሁ ልትወልድ ስትቃረብ ገድሏል ሕፃኑን እንደዛ ነገር። ከዛ በኋላ ደግሞ የተገባ ቃል ኪዳንም አለ አይደል? ይሄ ገድልህን ለጻፈ ምናምን ነገር እንዲህ ያደርጋለሁ ኤኒዌይስ ምርለታል ምናምን አይነት የሚመስል ነገር። እነዚህ አይነት ነገሮች ሁሉ ደግሞ እኛ ጋር ያሉ ናቸው። እነዛ ጋር የኮፕቲኮቹ ጋር የለ። አሁን የታሪክ ልዩነት አለ ማለት። ስለዚህ እንደነዚህ አይነት ታሪኮች ሪል ናቸው አይደለም የሚለውን እሱን ጥናት ይፈልጋል ማለት ነው። ጥናት የሚያስፈልገው እኮ ልዩነቶች ስላሳየ ጥናት ማለት መደረግ ካለበት ጥናት ይደረጋል። ያው ከውጭ ከመተርጎሙ አንፃር መጽሐፉ ከውጭ ጋር ማመሳከሩ ግድ ስለሆነ ምን ብያቸዋለሁ ትላንት? ወይ እኛ ጋር ያለ ጭማሪ ነው አሊያም ደግሞ ኮፕቲኮች የቀነሱት ነው። ቃላቱ ምናልባት ከብዷቸው ቀንሰው ሊሆን ይችላል። እኔ ቀንሰዋል ብዬ አልደመደምኩም። ደግሞ ኮፕቲኮችን ግን ሊሆን ይችላል፣ እኛ ጋር ደግሞ ተጨምሮ ሊሆን ይችላል። እሱ ማየት ይቻላል። ስለዚህ በእንደዚህ አይነት በሆነ ሁኔታ ላይ የአስተምሮ መግለጫ አድርገን የምናስቀምጠውም አይደለም። ግን ወዳጃችን ኤርሚያስ ግን የተሳተው ስህተት በጣም አደገኛ ስህተት ነው። በሐሰት ሲከስ የነበረ ሰው ተይዟል ማለት ነው አይደለ? እና እንደዛ ነው ምናምን ነገር። ሶስቱን ጥያቄዎች የተነሱትን መልሰናል። ከዛ ውጪ ይሄ ታምር ማርያም 110 ላይ እንደሚል አለ ምናምን እያሉ የሚሉት ነገር አለ። እመኑኝ ቀደም እንዳልኳችሁ ገድላት ታምራት ላይ የሚያነሷቸውን ጥያቄዎች እየሄድኩኝ ባይ ማለት ነው እርግጠኛ ሆኜ እነግራችኋለሁ። አብዛኞቹን ልክ እነዚህ በውሸት የሚቀጥፏቸው ነገሮች መጽሐፉ ላይ የሆነች ቃል ብቻ ይዘው ከዛ በኋላ የራሳቸውን ሐሳብ እየጨመሩበት እንደሆነ ማሳየት ይችላል። እርግጠኛ ሆኜ ዝም ብዬ ማሳስበው እንደዛ ነው። እና ኤኒዌይስ እና እንደዚህ አይነት ሰዎች እንደሆኑ እንድታዩቸው ነው አይደል? በቃ የዚህን አልካያችኋቸው በቂ ይመስለኛል። ከአሁን በኋላም እንግዲህ እንደነዚህ አይነት ሰዎችን በቁም ነገር የሚቆጠር ኦርቶዶክስ አይኖርም። ፕሮቴስታንት ካለ አያገባንም፣ መብታቸው ነው። ፕሮቴስታንቶች እንደዚህ አይነት ሰዎችን ከቁም ነገር እንቆጥራለን እንሰማቸዋለን ካላችሁ ስሙ። እሺ ሰው ፕሮቴስታንቶች እንዳሉት ክርስቲያኖች ጭራሽ አያሳስቡም። ፕሮቴስታንቶች እንደነዚህ አይነት ቀላጆችን እንሰማለን ካላችሁ እንግዲያውስ ይቀልዱባችሁ፣ እነሆ ይቀልዱባችሁ። እንደዛ ነው የሚለው ክርስቶስን በስማ በጣም ነው እየቀለደባቸው ያለው። እኔ በጌታ እኔ ፕሮቴስታንት ላይ እንዴት እንደሚጫወቱባቸው በጎን እንደዚህ እየቀጣጠፉ ይጫወቱባቸዋል። በዛ በኩል ማስቲካኘኩኝ ሶፍት ምናምን እያለ ይጫወትበታል ሌላውን ህዝብ። እኔ ነቃ በሉ በጌታ። እኔ ክርስቶስን እንወደዋለን ትላላችሁ፣ ብዙዎቻችሁ እንደምትወዱትም አውቃለሁ። እንግዲያውስ የምትወዱትን ጌታ በምልአት ተቀበሉት፣ በምልአት አግኙት፣ በምልአት ያዙት። በቤተ ክርስቲያን ውስጥ ልታገኙት ይገባል። ፕሊዝ
ቤተክርስቲያን የኢየሱስ ሙላቱ ነች። ሁሉን በሁሉ የሚሞላ ያ ኢየሱስ የእርሱ ሙላቱ ናት ተብላለች። እንዴ አንተ የክርስቶስ ሙላቱ ተብላ? እችን አግኟት ፕሊዝ። አሁን የምትነቁበት ጊዜ ነው። አዎ ረስቼው ነበረ፣ አስታወስኩኝ። አሁን ወንድሞቹ ስለ ገድላት ምናምን ሲጠይቁት እኮ ከኤርሚያስ ላይ ከኤርሚያስ ጋር ራሱ ሄጄ ዲፌንድ አድርጌ ነበረ እኮ እነዚህን መጽሐፍ ተከራክሬላችኋለሁ ብሎ ለመናገር ነዋል። በፍጹም እኔ ሲጀመር እከራከርላችኋለሁ ብዬ አልናገርም። ይኸው አሁን ራሱ እናገራለሁ እኮ እኔ ለገድላት ታምራት የምከራከር አይነት ሰው አይደለሁም። እንድጋደል የታዘዝኩት ስለ ሃይማኖት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ነው ያለው። ስለዛ ገድላት ታምራት ላይ የሚነሱ ጥያቄዎችን ሁሉ ስንመልስ የምንኖር አይነት ሰዎች አይደለንም ብዬ በግልጽ ነው የምናገረው። ማንም ቢጠይቀኝ እንደዚህ ነው የምለው። ባይዘ ፕሮቴስታንት ብቻ አይደለም ክርስቲያን ወንድሞቼ ቢጠይቁኝ አይ በቃ መጋደል ያለብን ስለ ሃይማኖት፣ ስለ አስተምሮ፣ ስለ ዶግማው ነው እንጂ ገድላት ታምራት ላይ የሚነሱ ጥያቄዎች ሁሉ እየመለስን እንኖር ቢባል የሃይማኖታችን ሳይታወቅ ነው የሚቀረው። ሰው ሃይማኖታችን እንዴት ያውቀዋል? ዶግማችንን አያውቀውም። ሳያውቀው ነው የሚኖረው በቃ። ምክንያቱም እኛ ሙሉ በሙሉ የምንጠመደው እንደዚህ ነገር ላይ ከሆነ አይደለም። እንደዛ መሆን የለበትም። ስለዚህ ይህን በግልጽ ነው የምናገረው። ግን ስህተታችሁ ምን ያህል ፕሮቴስታንቶችን ለማጨበርበር ምን ያህል ርቀት እንደምትሄዱ ግን ለማሳየት ሰም ነበር የገባሁት ለፕሮቴስታንት ወንድሞቼ ስል ማለት ነው። ስለዚህ እኔ ጌታ ረድቶኝ እንግዲህ ያሳይተናል ብዬ አስባለሁ። የዚህን ያህል ካየን አሁን ፕሮቴስታንት ወንድሞቻችን በደንብ እኔ የእግዚአብሔርን ቃል እንደሚማሩ ተስፋ አደርጋለሁ ከአሁን በኋላ። እሱ ዋናው ነገር እሱ ነው። ቀሲስ እንዴት አሉ ይፍቱኝ ይባርኩኝ። እና እንደዛ ነው። እናንተ ሰዎች ሁሌም ቢሆን ነገሮችን በማስተዋል እናደርግ ይገባል። ክርስቲያኖች ብቻ ሳይሆን ፕሮቴስታንቶችም በማስተዋል። ስለዛ እኛ አሁን እንደነዚህ አይነት ነገሮች ላይ ጊዜም ስለማናጠፋ እንዳልኳቸው አሁን የባይብል ስተዲውን ስንጀምር ፕሮቴስታንቶችም ሰብሰብ ብለን አርፈን የመጽሐፍ ቅዱስ ጥናታችንን እናጠናለን። እንደዛ ነው የሚሻለው። ያ ክርስቲያኖችን ብቻ አይደለም ፕሮቴስታንት ወንድሞቼም ጭምር ሰብሰብ ብለን የመጽሐፍ ቅዱስ ብናጠና ይሻለናል። እና ዮሐንስ ወንጌልን እናጠናለን። አሁን ጌታ ከፈቀደልኝ አሁን ሰሞኑን አስቤያለሁ። በቃ ሌላ ነገር አስቤ ነበር እስካሁን የሚቆየውባችሁ ሌላ ያሰብናቸው ብዙ ነገሮች ነበሩ። በሚያሳዝን ሁኔታ ሊሳካሉን አልቻሉም። ዩቲዩብ ላይ ለማድረግ አስቤ ነበረ። እሱም መሳካልን አልመሰለኝም። ምክንያቱም አንድ ጊዜ የመጽሐፍ ቅዱስ ጥናት ከሰጠኋችሁ እሱ ቁጭ እንዲል ቢያንስ ለወደፊትም እንዲቀመጥ ማለት ነው። እሱ ይጠቅም ነበር እንደዛ ቢሆን። ግን እንደዛ ማድረግ አንችል አልመሰለኝም። ዩቲዩብ ላይ ምናምን ትንሽ አድካሚ ነገር አለው። ዩቲዩብ ቪዲዮ ትቀርጻላችሁ ማለት ቲክቶክ ሲሆን ዝም ብለህ ላይት ገብተህ እንደዚህ በቃ ታወራለህ፣ ተማማራለህ፣ ትወጣለህ። ለእንትን ዩቲዩብ ሲሆን ግን ቪዲዮ የምታስቀምጡ ከሆነ ራሳችሁ ቪዲዮ ትቀርጻላችሁ በካሜራ። ከዛ በኋላ ከካሜራው ላይ ወደ ኮምፒውተር ወስዳችሁ እንትኑን ቪዲዮን ኤዲት ማድረግ አለ ምናምን፣ ከዛ እሱን አፕሎድ ማድረግ አለ እና ምን አለፋችሁ ሙሉ በሙሉ ነው ጊዜያችሁን የሚወስደው። እና እስቲ ጌታ ፈቅዶ አንዳንድ ነገሮችን አመቻችቼ እንትን እላለሁ ዩቲዩብ ላይ በቋሚነት የሆነ ነገር አደርግና ካሜራም የሚቀርጽም ለብቻው ኤዲት የሚያደርግ ምናምን በስነ ስርዓት አፕሎድ የሚያደርግ ዩቲዩብን በደንብ ማኔጅ የሚያደርግ ሰው ምናምን እንትን እላለሁ አዘጋጃለሁ ጌታ ቢረዳኝ። እውነቱን ለመናገር እንደዚህ አግዙኝ ብል አላጣም። ሰው ግን ሰውን ከማስቸገር ተቸግረው ነው ብዙዎቹ ሊያደርጉ የሚችሉት አለ። በእርግጥ እነ ላዛሩ ምናምን እንትን ያግዙኛል። አሁን ላዛሩ ማለት ከዚህ በፊት ያ ኤዲት የሚያደርግልኝ ልጅ ጽድት ያለ ልጅ እና ማንን ላስገባቸው ጋይስ? ቀሲስ አሉ እንዴ? ኧረ አንትሽም አለ። ሰላም ለእርሱ ይሁን ቀሲስ፣ እንኳን ደህና መጡ። እንዴት አሉ? ሰላም ላንተ ይሁን አክሊል፣ እንዴት ነህ? እግዚአብሔር ይመስገን አለ ነው። ዘግይቼ ነው ያየሁት፣ ግን ያው አክሊል ደረበህ ነው የወጣኸው። በጣም ቆንጆ ነበረ። በጣም የሚያሳዝን ነው። ማዳመጥ አልቻለም። ቢያስጨርስ ጥሩ ነበረ፣ ግን በጥሩ ሁኔታ ማናገርም ባይችል እንድትናገርም ባይፈቅድ ይሄ በራሱ ለሚመለከቱ ሰዎች የሚሰጠው ትምህርት አለ። በዝምታ ራሱ ትምህርት መኖሩን፣ እውነት በማደናቆር ተሸፍና ማትቀር መሆኗን ሙሉ በሙሉ ታሪኩን ነው የሳተው እና በዚህ ደረጃ አለማወቅ አይቼም ሰምቼም አላቅም።
አትሊስት እንደው ሶሪ ብሎ ለዛሬ እንኳን ቢዘጋው ጥሩ ነበር። ለዛሬ በቃ በዚህ ደረጃ በጣም ተሳስቻለሁ፣ ሶሪ። አንደኛ አባ ለትጹን የእግዚአብሔር ቅዱስ ነው፣ አገልጋይ ነው፣ የክርስቶስ አገልጋይ ነው። በአንድ ክርስቶስን ዘመኑን በሙሉ ባገለገለ ቅዱስ ላይ ተሳልቆ ስለ ክርስትና አስተምራለሁ ብሎ ሌላ ዲቤት ውስጥ ወይም ወደ ሌላ ክርክር ውስጥ መግባቱ በራሱ በጣም የወደቀ ስብዕና እንዳለው ነው ያሳየህን አንተም ገብተህ ማለት ነው። ስለዚህ በጣም በጥሩ ሁኔታ ሞር ደግሞ ያው አለ የለ እኔ በሆን እናደር ነበር፣ በሳጭ ነበረ። በጣም ልቆጣ ስለምችል እንትን ልል እችላለሁ እና ሪላክስ እያደረክ ነጥብ አስጥለዋል። በጣም በጣም ደስ የሚል ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ይባርክልን። እናመሰግናለን መምህር አካሉ። እሺ አሜን አሜን። እሺ እግዚአብሔር ያክብርልን። ቀስ ያው ማለት አላስወራ የሚለውን ነገር በቃ መጨረሻ ላይ ማሰብ የጀመርኩት ምንድን ነው? ኦኬ አላስወራ ማለቱ ለራሱ ሰዎች አይተው ምን አይነት ሁኔታ ውስጥ እንዳለ ልጁ መረዳት ይችላሉ። ስለዛ ጸጥ በማለት የተወሰነ ሰው የተወሰነ ይረዳው ሁኔታውን ብዬ አስቤ ነበር እንትን ስሪ ነበረው እና ትክክል ነው። እስቲ ጌታ ይርዳው በእውነት። እሺ አንቺው መታል እንዲ ለካ እዚህ አጥቻለሁ አካሉ እንዴት ነው? ይመስገን እንደምን አሉ? ይፍትኝ ባርኩኝ አባት። አይ አካሉ ያልኩኝ እኔ ብቻ ነኝ። ለማንኛውም ሌሎቻችሁ በሌላ ቀጥሉ። መንገድ ሰጥቷችሁ። አይ አኪ በጣም ደስ ይላል እውነት። ያው የእስከዛሬ ትዕቢቱን አስተንፍሰዋል በደንብ አድርገህ። ከዚህ በላይ ምን ይባላል? እያየኸው ነው የምትመልስለትን ጥያቄ እንኳን መልስ እየሰጠው እንኳን መልስህን ሳይሰማ የራሱን ሐሳብ ጭንቅላት ውስጥ ከተተውን ሐሳብ ብቻ እንዲያወራ አድርገዋል። ምንም ይቅርታም ጠይቆ በዛ ልክ ሁለት ስህተቶችን ይቅርታ አስጠይቀኸው ይሄንን ያክል መፍጨርጨር ያው አቮይዲንግ ዘ ኢሹ ፋላሲ ብለሃልና እሱን ሁሉ አቮይድ አድርጎ ያልሆነ ነገር እንዲቀባጠር አድርገዋልና ቃለ ሕይወት ያሰማልን። በጣም ደስ ይላል። እግዚአብሔር ይስጥልን። እንግዲህ አሜን አሜን። አንትሹ ምንድነው መልሰንለት ራሱ እስቲ ምንድነው የመለስነው እስቲ አስታውሰን ሲባል እሱን እንደሰማው እንዳልሰማው በኋላ እናገራሉ ይላል። አይሰማም ራሱ ወይ ደግሞ ሰምቶም መልሱ ይልክ ሲመለስ ቆይ ተመለሰ እንዳይባል በሚለው እንዳታወራ በቃ የራሱ ወሬ ብቻ የሚያወራ ይመስሉ እና ጥሩ ነው። ይሄስ እንደዛ ማድረጉ ጥቅም ነው ለኛ ሰው አትሊስት ስለሚያየው ማለት ነው። ከታች ኮሜንት ላይ ተሙ የምትባል ወንድም ናሽ በውስጥ አውራኝ እሺ፣ በውስጥ ጻፍልኝ መልሰልሃለሁ። ተሙ የሚል ስም ያለው ወንድሜ ማለት ነው። መልሰልሃለሁ በውስጥ ሰላም በለኝ እሺ። መምህር በረከት ሰላም ለእርሱ ይሁን። እንኳን ደህና መጡ። ያው ልዝለሉ ደርሳቸው ማኬ አንድ ሁለት ደቂቃ በኋላ አወራለሁ። ሌላ ሰው ይግደመኝ። እሺ በደስታ አዘልዬ ነው ሰዎች ነው ወይ ደርሶ ይመጣው። እሺ ዮኒ ነው የሚገርመው። እንዴት አረፈዳችሁ? ቀሲስ አባቴ ይፍቱኝ ይባርኩኝ። አኬ ቃለ ሕይወት ያሰማልን። በጣም አሪፍ ነበረ። እንደ አጋጣሚ አንተ እዚህ ሆነ እኔ እዛ ነበርኩኝና ሲያወራ ሰምቼው ደሃጸ ልሳን እንደተሳሳቱ ስላወቀ ነው ዘሎ የገባው እንጂ ይሄ ሁሉ ዓመት ይሄው ገድላትን ስናነሳ አንድ ቀን መጥቶ አያውቅም። አሁን የሆነች ነገር ያገኘ መስሎት ነው ዘሎ የገባው ምናምን እያለ ነበረ። ግን ያም ሆነ ይህ ስህተቱን ሁለትም ሆነ ሶስት ስህተት አምኗል። ከስር ላሉ ፕሮቴስታንቶችም እስከዛሬ ለሚያነሳቸውም ደፍሮ ገብቶ የሚጠይቀው ስለሌለ ለዛ እንደሆነ እንደሚያወራ የተረዱ ይመስለኛል። ቃለ ሕይወት ያሰማል። አሜን አሜን። በነገራችን ላይ ቅድም እንዳልኩት ነው የምር የተወሰነ ብናይ ማለት ነው የሚያነሳቸውን የገድላት ተአምራት ክፍል ሁሉ ገብተን ቼክ ብናደርጋቸው እርግጠኛ ሁኚ ነው የምናገረው። ቅድም ምስል ነበረ ከግማሽ በላይ የሚሉት አብዛኛው ያው ምንም ስህተት ሊገኝ አይችልም ስለማልል አብዛኛው የሚለውን ቃል ልጠቀምና አብዛኛው የሆነች ቃል ከሱ ከገድላት ተአምራቱ ላይ ይወስዱና ከዛ የራሳቸውን ሐሳብ እየጨመሩበት ነው። አብዛኛው ብንመለከተው እርግጠኛ ሁኚ እንደዛ ነው የሚሆነውና ስንክሳር ሲል እንግዲህ ስራ ራስቻለን ገብተንበታል። ከዛም መልሶ ደግሞ ስማችንን ደጋግሞ ሲጠራው ምንም ምንድነው ቤታችን ውስጥ ብቻ ሳይሆን የምንናገረው ነገር ከሆነ እኛ በቤት ውስጥ የሚናገረው ነገር ከሆነ አንተ ጋር መጥቼ ይኸው በዚህ ደረጃ እነግርሃለሁ ብዬ ነበረ ገብተን የነገርነው እና
እንደዛ ነው። እሺ ዮባ ይላል። ኦኬ ቀሲስ ይፍቱኝ ይባርኩኝ። እንደ አጋጣሚ አልሰማሁትም የዛሬውን እና ያው ምን ሊፈጠር እንደሚችል ስለምናውቀው እንትን አይሆንም። ግን አሁን ላይ መጨረሻ ላይ ካልከው ሀሳብ አንፃር ብዙ ገድላቶች ላይ ነው ጊዜውን የሚያጠፋውና የሆነ ሚስጥረ ቁርባን ላይ ዳህፀ ልሳን የተገኘበት አይመስልም ሁልጊዜ ማለት ነው። ወይም በሌላ የክርስትና ትምህርት ላይ ማለት ነው። ገድል ላይ ነው እኮ እሱ ሁሌ የሚያዘው። የክርስትና ትምህርት ላይ ምንም እንትን ስለማይል ስለማያቅም ስለማያወራ የሱ ችግሩ ራሱ የሚጠራበት በገድልና በድርሳን ነው። እዚህ ገድል ላይ ተሳስታል ነው የሚባለው ክርስትናን ስለማያውቀው ማለት ነው። እና መጽሐፍ ቅዱስ ከፍቶ አንብቦ እኔ እዛ ለተሰበሰቡ ሰዎች ወንጌል የሚሰብክበት ቀንና እንደው ዛሬ ወንጌል ተማርን የሚሉ ፕሮቴስታንቶችን መስማት በጣም ነው የናፈቀኝ። ሁልጊዜ ገድል ነው የሚማሩት፣ ግን ደግሞ ገድሉን ራሱ እንደው ሲያነብ በስርዓት ቢያነበው ራሱ ሲተረጉም ግን እንደ ራሱ ነው የሚተረጉመው። ስለዚህ ቢያንስ የንባቡን ባይሳሳት የትርጉሙን ይሳሳታል ማለት ነውና እኔ ሙሉ ለሙሉ ገድላትን ሲጠቅስ የሚጠቅሳቸው ነገሮች እንዳሉ ሆነው በራሱ ትርጓሜም ስለሚተረጉማቸው ስህተቶች ይኖሩበታል የሚለው ምንም ጥያቄ አይኖረው። ግን ደግሞ እኔ ወጥቶ ከገድልና ከድርሳን እንደው መጽሐፍ ቅዱስ የሚያነብበትና እንደው በመጽሐፍ ቅዱስ ሞግቱኝ ይሄን ያህል ዘመን በመጽሐፍ ቅዱስ ተጠብቃችሁ ምናምን የተሰቀለውን ቋንጣ ወይ ብላው ወይ ልብላው ምናምን ቢል በመጽሐፍ ቅዱስ ርዕስ ደስ ይል ነበረ። ግን ሁልጊዜ በገድል ነው። ያሳዝናል። ያለ ቦታው ገብቶ እዛም ላይ መዋረድ ደግሞ ደስ አይልም። ወንጌላዊ ነኝ እኮ ነው የሚለው ደግሞ የሚያሳዝነው። ከዛን ችግሩ የሚያያዘው ደግሞ በሌላ ገድልና እግዚአብሔር ይድረስለት። ደግሞ እኮ ከእውቀት ከጸባይም እኮ ነው የሌለው ደግሞ እሱ ደግሞ እጥፍ ድርብ አደረገው። ከባድ ነው። ወንጌል የማያስተምረው ወንጌል ያላለ ሙድ ይዛል እንዴ? እሺ አይ ግን አሁን ቅድም እንዳልከው እኔ ገድላቱን ራሱ በስነ ስርዓት አንብበው የምር ማለት ከራሳቸው ሀሳብ ሳይጨምሩ ዝም ብሎ ከራሳቸው ራሱ እኮ ቢያነቡት አንድ ነገር ነበር። ግን ገድሉን ራሱ አያነቡትም። ገድሉን አይደለም የሚያነቡት ማለት ቃላቱን የሆነ ነገር ይሉና ከዛ በኋላ የራሳቸውን ሀሳብ የሀገር ሀሳብ ቢውልድ ያደርጋሉ። የሆነች ነገር ቃል ከዛ ውስጥ ይመዛሉ። እዛ ላይ የራሳቸውን ቤት ነው የሚሰሩት። የራሳቸውን ሀሳብ ነው ቢውልድ የሚገነቡት። እና ቀጥታ ገድል ቢሆን ራሱ ይሻል ነበር። ግን ፕሮቴስታንቶች ገድልም አይደለም የምታነቡት እየተደረገ ያለው ገድልም አይደለም እየነገሯችሁ ያሉት ፕሮቴስታንት ወንድሞቼ። ከገድል ላይ ከተመዘዘች የሆነች ቃል የራሳቸውን ሀሳብ እየነገሯችሁ ነው። እስከ መቼ ነው በሰው ሀሳብ ተጠምዳችሁ የምትያዙት ነው? መች ነው ይሄስ የሚያነጻችሁ ነው? እኮ ግራ ግብት የሚለኝ በዚህ ውስጥስ መታነጻለሁ እንዴ? ገድል ምናምን ብላ አጭበርብረህ ሀታ በታምር ክርስቲያኖችን አትወስድም ምናምን ነገር ይሄ የቀረበት ፋሽን ነው ስንል ኦኬ ገድል የቀረበት ፋሽን ነው ይላል። በቃ ከዚህ እኮ ትረዳችኋለህ። ምን ያህል እንዴት ነው በጣም እንደው ውርድ ብሎ እየሰሩ እንደሆነ ከዚህ ታውቃለህ። ገድል የቀረበት ፋሽን ሳይሆን ግን ገድል ላይ እንዲህ ይላል የሚለው ይሄ የፕሮቴስታንቶች ፋሽን ይሄ በቃ የቀረበት ፋሽን ነው። የእነሱን አፕሮች የቀረበት ፋሽን እያልክ ገድልን የቀረበት ፋሽን ብሎ አላክ እና እነዚህ ጨንቋቸዋል። ከታች ሙርሲ የምትሉ ልጆች አላችሁ፣ አላወኩትም። ማን ነው ሙርሲ ወንድማችን? አኬዋ ሁላችሁንም መጀመሪያ ሰላም ብያለሁ። ቀሲስ ይፍቱኝ ባርኩኝ። እንትን ነው መጠየቅ የሚፈልጋቸው ነገሮች አሉ። ወደ ክርስትና በጣም መምጣት የሚፈልግ ወደ ደቡብ አካባቢ ያለ ልጅ ነው እና ይሰማል። አኬዋ ድምጼ ይሰማል እና አሁን ለማየት ሞክሬ ነበረ እና ምናልባት ካለ ቢመጣ አሪፍ ነው። ቤቱን ከፍቶ ነበረ ምናምን ከእንትና ጋር እያወራ ነበር መሰለኝ ከሶፊ ጋር ምናምን እና ብዙ ነገሮችን ማወቅ መሰለኝ እንደዛ ነገር መሰለኝ። ግን ማርያም አማላጅ ናት ምናምን ሲል ግን ሰምቼዋለሁ መሰለኝ እና አንዳንድ ነገሮችን ማወቅ ይፈልጋል መሰለኝ። እንደዚህ አንዳንድ ነገሮችን መረዳት ይፈልጋል ስለ ክርስትና መሰለኝ። እንደዛ ነገር ነው። በቃ ችግር የለውም። እሺ ካለ አስገባዋለሁ፣ ካልሆነም ደግሞ በውስጥ ያወራንና በውስጥም እናስረዳዋለን። እሺ ወይ መምሬ ይቀጥሉ። ቀሲስ ይፍቱኝ እንዴት ናቸው? አኬ ሁላችሁም ወንድሞች ሰላም ብያለሁ። አኬ እኔ እያዳመጥኩ ነበር ከታችና በጣም ነው የገረመኝ።
በመጀመሪያ እግዚአብሔር ያበርታ። በእውነቱ በጣም ፈታኝ በሆነ ነገር ውስጥ በጣም ኢሞሽናል የሆነ ስሜታዊ የሆነ ማምታታት ባለበት እውነቱን ለማደፋፈንና ነጥብ ለማስቆጠር በሚመስል ሁኔታ ውስጥ ሆኖ የቤተ ክርስቲያንን እውነት ለማስጠበቅ መጣር የእግዚአብሔር ጸጋ የሚያስፈልገው ነው። እኔ የማምነው በሰው ጥንካሬ ብቻ የሚደረግ አይደለም እና በጣም ደስ ብሎኝ ነው ሳየው የነበረና የዛሬውን ውይይታችሁን ሳየው እኔ እንደ ሳምፕል የሚሆን ነገር ነው። ለወደፊትም በገድላት ላይ የሚነሱ ነገሮች እንዴት መታየት እንዳለባቸው ከኛ በኩል ሳምፕል የሚሆን እነሱ ደግሞ እንዴት እንደሚያበላሿቸው ሳምፕል የሚሆን ነው፣ ማሳያ ነው። በሁለቱም በኩል ማለት ነው። እንዴት ታሪክ እንደሚያዛቡ፣ እንዴት የሌለ አስተምሮ እንደሚፈጥሩ ከሆነ ታሪክ ውስጥ በጣም ሌላ የቤተ ክርስቲያንን ትምህርት ጥላሸት የሚቀባ ነገር መፍጠር እንደሚችሉ የሚያሳይ ነገር ነው። አንተም ዲፌንድ ያደረክበት መንገድ በጣም መሰረታዊ የሆኑ ነገሮችን እያነሳህ ነበረ። አንደኛ መሰረታዊ አስተምህሮና ተአምር ይለያያል የሚለው በቃ አንድ ፓራዳይም ነው። ገድላትን ተአምራት ሲነሱ ተአምር እኮ ግዴታ የመጽሐፍ ቅዱስ ጥቅስ አይፈለግለትም። ምክንያቱም ለተአምር ግዴታ የመጽሐፍ ቅዱስ ጥቅስ መጥቀስ ማለት እያንዳንዱ ተአምር መጽሐፍ ቅዱስ ላይ የተፈጸመ መሆን አለበት የሚል አሳምሽን አለው። አዲስ ተአምር አይፈጸምም እንደማለት ነው። አዲስ ተአምር አይደረግም የሚል አሳምሽን ስለሚኖረው ይሄ ደግሞ ውሸት ስለሆነ ለእያንዳንዱ ተአምር መጽሐፍ ቅዱስ አንጠቅስም። ለምሳሌ ናቡከደነጾር ምንድነው ወደ ራያ ወደ አሳማ ተቀይሯል። ናቡከደነጾር እንደዚያ ባይሆን ኑሮ ያ ታሪክ ባይፈጸም ኑሮ ይሄንን ገድላት ላይ ቢያገኙት እኮ ይጠራጠሩት ነበረ። ናቡከደነጾር ጥሩ ሰው ቢሆን ኑሮ አይሆንም ነበር፣ አይፈጸምም ነበር። ባይፈጸም ኑሮ ደግሞ እግዚአብሔር አይችልም ሊሉ ነው፣ ሰው እንደዚህ ሊሆን አይችልም የሚል አመክንዮ ያነሱ ነበር ማለት ነው። ተአምር በቃ ከተፈጸመ በኋላ ነው ኤክስፕሌን ምንድነው እግዚአብሔር ይችላል ነው የምትለው እንጂ ተአምርን በመጽሐፍ ቅዱስ ጥቅስ አትሰፍርም። እና አንድ ትልቅ ፓራዳይም ሆኖ ነው ያገኘሁት እኔ ለወደፊትም እንደዚህ በገድላት በተአምራት ላይ ለሚነሱ ጥያቄዎች ተአምራዊ የሆነ ነገር እግዚአብሔርን ከምናውቀው አትሪቢዩት ውጭ ከደግነቱ፣ ከቸርነቱ፣ ከፈታይነቱ ውጭ ሌላ ትምህርት የሚያስተምር እስካልሆነ ድረስ መሰረታዊውን ትምህርት የሚያዛባ እስካልሆነ ድረስ ተአምርን በጥቅስ ኤክስፕሌን አናረግም የሚለው አካሄድ ትልቅ መስመር ነው። ሁለተኛ ስለ ቅዱሳን ምልጃ ያነሳው በጣም ደስ ብሎኛል። የቅዱሳን ምልጃ እኮ ኮማንድ አይደለም፣ እግዚአብሔር ሲፈቅድ ነው የሚፈጽመው። ቅዱሳንም የሚጸልዩ ከጸለይኩ ግዴታ እግዚአብሔር ይፈጽማል በሚል እምነት አይደለም። ፍቅራቸውን ነው የሚያሳዩት በልመናቸው እንጂ እነሱም ይቀበላሉ። በጸሎታቸው ውስጥ ይሄን አድርግ ብለው ከጸለዩ በኋላ ነገር ግን እንዳንተ ፈቃድ ይሁን ነው የሚሉት። ስለዚህ ቅዱሳን የጸለዩት ሁሉ ካልተፈጸመ የቅዱሳን ምልጃ የለም የሚለው ስህተት እንደሆነም አሳይተሃል። በእርግጥ እግዚአብሔር ሰምቷል። አሁን በዚህ ልመና ውስጥ በዚህ ቅዱስ አባት ሰምቷል። እንደው ሌላውን ይቅርና እኮ ክርስቶስ ይህን ቅዱስ አባት ማነጋገሩ ራሱ ምልጃውን ጸሎቱን መቀበሉን ያሳያል። እንደ ሰው ለማያከብረው አካል እኮ እንደዚህ ቦታ ሰጥቶ አያነጋግርም። ከዚያ በኋላ ግን የተደረገውም ነገር አለና ማነጋገሩ በራሱ መልስ ነው፣ ጌታ ለሱ መልስ መስጠቱ። ከዚያ በኋላ ደግሞ ክርስቶስ የፈቀደውን ነገር አድርጓል። ነገራችን ላይ እነሱ እኮ ፕሮቴስታንቶች ሶቨርኒቲ ኦፍ ጋድ ያምናሉ አይደለ? እንደውም አንዱ ትልቁ ዶክትሪናቸው እግዚአብሔር የፈቀደውን ሁሉ ማድረግ ይችላል፣ አይጠየቅም ነው። እማበ አልቦ የፈጠረውን ፍጥረት ወደ አለመኖር ማድረግ ይችላል። እንዳልከው ሚኒስትሪ ማስተምሮ ነፍስ ዘላለማዊ ነው። ግን እግዚአብሔር ማጥፋት አይችልም ማለት አይደለም። ደግሞ በደንብ ኤክስፕሌን አድርጋል። እና እኔ ፓራዳይም የሆኑ መስመር የሆኑ ነገሮች ለወደፊትም እንደ ምሳሌ የሚሆኑ ነገሮች ናቸው። አስተምህሮን ከተአምር መለየት። ሁለተኛ የቅዱሳን ምልጃ ኮማንድ አይደለም። የቅዱሳን ምልጃ በእግዚአብሔር ፈቃድ ላይ የሚፈጸም ነው። ምክንያቱም የቅዱሳንን ምልጃ
ኮማንድ ካረግነው እግዚአብሔርን በእነሱ በታች ነው የምናደርገው። ስለዚህ እግዚአብሔር ሁልጊዜ ከላይ ሆኖ ነው የሚሰማው። ቅዱሳንንም ቢሆን ጸሎታቸውን ይሰማል፣ ግን ደግሞ እሱ በፈለገው መንገድ ነው የሚመልሰው የሚለው በጣም ጥሩ መስመር ነውና ወደፊትም ገድላትን ተአምራትን ስናይ ልንከተላቸው የሚገባው ጥሩ መስመሮች ሆኖ ነው ያገኘሁት። በእነሱ በኩል ያው አይተሃል፣ ከአንዱ ጥያቄ ወደ አንዱ ጥያቄ ነው የሚዘሉት። አንዱ ጉዳይ ላይ እንኳ ትክክል አይደለም የሚለውን አፊርም ሳያረጉ ነው ሌላ ቦታ የሚሄዱትና ለማወቅም ያለመፈለግ ነው፣ እንደው ጉዳዩን ለመረዳት ያለመፈለግ ቅንነት የሌለው መንገድ ነው ሳየ ነበረና እንዳላረዝም አኬ ጥሩ ነው። እኔ በጣም ነው ደስ ያለኝ። ወደፊትም በዚህ መንገድ ነው ማየት ያለብን። ነገራችን ላይ የተወሰኑ ሳምፕል የሆኑ እንዲህ አይነት ነገሮችን ካሳየን ሁሉን ነገር ኤክስፕሌን የማድረግ ግዴታም የለብንም። ሳምፕል ነው ማሳየት የሚያስፈልገውና የዛሬው ውይይት ጥሩ ሳምፕል ነው ለማለት ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን፣ ቃልዎት ያሰማልን መምሪ። ትክክል። ያው እንግዲህ ያው እንደው ሳምፕል ያሉት ነገር ጥሩ ነው። አሁን አንዳንድ ሰዎች እንዴ እንደው ገድላት መከራከሪያ የሚሆኑት ኤርሚያስ ስም ሲሳሳት ነው እንዴ የሚል አይነት ጽሁፍ አይቻለሁ ኮሜንት ላይ እና ይህን ከመመለሴ በፊት ቆይ አንዴ ቀለሜ ገድልን ያነባል አኬ ወንጌልን ይሰብካል የሚለው እሱ ጥሩ አይደለም። ሲጀመር ገድልንም አያነብም። እውነቱን ለመናገር ገድልን ያጣምማል። ምክንያቱም ያው አጣሙ ነው ያገኘ ነው፣ ዋሽቶ ነው ያገኘ ነው። ኦኬ ገድልን ይዞ ያጣምማል ቢባል ነው የሚሻለው እና ገድልን አያነብም ፕሊዝ። እንደውም እሱ ጥሩ ኮሜንት አይመስለኝም። እና መለስ ስልበልና ግን አዎ መከራከሪያ አሁንም ቢሆን የሃይማኖት መከራከሪያ አይደሉም እኮ አሁንም ቢሆን የሃይማኖት መከራከሪያ ነው ብለን አልቀረንም። ግን የምታነሱበት መንገድ ራሱ ጤናማ አይደለም። በምን መልኩ እንደምናያቸውም ደግሞ እግረ መንገዳችንን እናሳይ በሚለው የገባ ነው እና ስም አይደለም ደግሞ የተሳሳተው። በነገራችን ላይ ሙሉ በሙሉ ታሪኩን ነው የሳተው። ሙሉ በሙሉ ታሪኩን ኦኬ የሆነ ኤልሳ ለማለት ኤልያስ እንዳለ ወይም ኤልያስ ለማለት ኤልሳ እንደሚባለው ምናምን እንደዛ አይደለም። አባትህ እንደዚህ አድርጓል እያለ ነው ሲከስ የነበረው እና ይሄ ሙሉ በሙሉ ግን አይ እንደዛ አላደረገም ተብሎ የተቋጨው እና የስም ስህተትም አይደለም፣ ትልቅ ስህተት ነው። ሙሉ ታሪኩን የናደው ፕላስ ደግሞ የሃይማኖት መከራከሪያ ናቸው አላልንም አሁንም ጭምር ማለት ነው። ግን በምን መልኩ እያጭበረበራችሁ እንደሆነ ግን ማሳየት አለብን። ፕሮቴስታንት ወንድሞችን እንዴት እንደምታዘናጓቸው የጌታን ቤተክርስቲያን እንዳያዩ እንዴት ለመያዝ እንደምትሞክሩ ራሳቸው ልባም ፕሮቴስታንቶች በዚህ ውስጥ እግዚአብሔር ይሰራል። አየህ እንዴ እኛ በነገራችን ላይ ፕሮቴስታንቶች ሁሉ ገና ክርስቶስን ጭራሹን አያውቁትም አንልም። እንደዛ አይደለም እኮ እያልን ያለነው። ግን በደንብ በምልአት ግን ገና አላወቁትም፣ አላገኙትም። በደንብ ይወዱታል ክርስቶስን ምናምን የእግዚአብሔርን ቃል ይወዱ ይችላሉ። በተለይ አንዳንዶቹ ፕሮቴስታንቶች ማለት ነው የእግዚአብሔርን ቃል ይወዳሉ ምናምን ክርስቶስን ይወዱታል ምናምን እና እንደዚህ የሚሆኑትን ሰዎች የምርም ከልባቸው እንደዚህ የሆኑትን እግዚአብሔር ደግሞ ያገኛቸዋል። ስለዚህ የሚያገኛቸው እንደዚህ መሰናክል የሆኑ ሰዎችን በአደባባይ እንደዚህ ስህተታቸውን እያሳየ እየገለጠ እንዲህ ናቸው እያለ ነው። ከዚህ ቀደም ታስታውሳላችሁ ዳኒ የሚባል አንድ ፕሮቴስታንት ወደ ክርስትና ሲመጣ እንዴት ነበር የመጣው? አስቀድሞ ሁሌ ኤርሚያስ ጋር ነበር የሚሆነው። ሁሌ ኤርሚያስ ጋር ነበር ሲሰማ የኖረው። ከዛ በኋላ ቅድስት አርሴማ እዚሁ ማህበረ ቅዱሳኖች የፈጠሯት ናት እንጂ የለም እንደዚህ የምትባል አትታወቅም ማለት ኤርሚያስ የሚባለው ወንድም ማለት ነው። ከዛን አንድ ክርስቲያን ሌላ ወንድማችን ነገሩ ለዚህ ለዳኒ ለሚባለው ማለት ነው ከሱ ጋር አብሮ ለሚል ሌላ ልጅ አለ። ከነሱ የሚሰማ የነበረ ልጅ ነው። የሚከራከር አይነት ሳይሆን ሲሰማ የነበረ ልጅ። ከዛ በኋላ በውጭ ያላትን ነገር አየ። ቅድስት አርሴማ ሲጀመር ኢትዮጵያዊትም አይደለችም፣ አያስቡት አርመናዊት ናት። እና በውጭ ያለውን ምናምን ገዳማቷን ምናምን ወይ በስሙ ያለውን ውጭ ላይ በጣም ጥንታዊ የሆኑ አሉ ባይዚ በጣም ጥንታዊ የሆኑ ገዳማት በእሷ ስም ማለት ነው በኤርሲያኖች አሉ። እና እሱን ሲያይ ኦኬ እንደዚህ ነው። ስለዛ እሱ የሚነገረኝን ሁሉ ዝም ብዬ መስማት የለብኝም፣ ስለ ቤተክርስቲያን ድጋሚ ማወቅ አለብኝ አለ። የኛም ቤተክርስቲያን ነገር አየ፣ አወቀ፣ ተማረ። ታውቁታላችሁ እኛው ጋር መጥቶ ሲመሰክር ምናምን እና የፓስተር ልጅ ነው። እሱ በጣም የሚያስገርመው የፓስተር ልጅ ነው። ወደ ክርስትና መጥቶ ወደ ቤተክርስቲያን ተጨመረ። ልክ እንደዚህ ሁሉ አሁንም በጣም በርካታ ፕሮቴስታንት ወንድሞቻችን ልብ ላይ እግዚአብሔር እንዲህ ያለ ስራ ሊሰራ ይችላል። እንደነዚህ አይነት ሰዎች እንደዚህ አይነት የማጨርበር ነገርን በሰሩ ቁጥር እግዚአብሔር እሱን ደግሞ ለጥቅም ያውላል፣ ይጠቀምበታል። ለምን የሚጠቀምበት የሚወዱትን እነዛን በፕሮቴስታንት ውስጥ ያሉት ከዚህ በረት ያልሆኑ ሌሎች ልጆችም ስላሉት እነሱን ለመሳብ ማለት ነው። ኦኬ ሊጠቀምበት ይችላል። እና ከዛ አንጻር ነው ይሄንን ያደረግነው እንጂ አሁንም ቢሆን መከራከሪያ ናቸው ብለን አይደለም፣ የሃይማኖት መግለጫም አይደሉም። በምን መልኩ እንደምናያቸው እንግዲህ ተናግረናል። እንደዛ ነው። ያ ላከ ያሬድ
እዚህ ላይ አንድ ነገር ልበልና ወይ እኔም በነገራችን ላይ እኛ ጋር ሚድናይት ነውና እንደ አጋጣሚ ነው ስትወጣ ነው የደረስኩኝ። እኔ በቃ ላስወራ ሲል ስትወጣ ወደ ኋላ ተመልሼ ግን ዩቲዩብ ላይ ገብቼ አንተ መዝሙር እዚህ እስከምትከፍት እኔ እዛ ገብቼ የተወሰነውን ለማየት እየሞከርኩ ነበርና አንደኛ ዳሂ ጸልሳን ነው ያለው። እኔ ዳሂ ጸልሳን አይደለም። ዳሂ ጸልሳን የሚባለው የሆነ ጥቅስ መጥቀስ ወይንም ደግሞ የሆነ ስም መጥራት የሆነ ነገር የሆነ ምዕራፍ ቁጥር የሆነ ነገር ሲሆን ነው ዳሂ ጸልሳን የሚባለው። እንደዚህ የአንደበት ማዳጥ ማለት ነው። ኦኬ አክሊሉ እላለው ብዬ ኢዮብ ብዬ ብል ዳሂ ጸልሳን ሊባል የሚችለው እንደዚህ ያለ ነገር ላይ ነው። እንደዚህ ያለ ነገር ነው። ዳሂ ጸልሳን ይሄ ዳሂ ጸህሊና ነው። ይሄ ማለት ከጥላቻ የሚመነጭ ያው ኦን ታርጌት በነገራችን ላይ የሚያነበውም እየፈለገ እንደምንድነው እዚህ እንደሚያገሳ አንበሳ የሚወጣውን የሚፈልግ አንበሳ አለ እና ዙሪያውን እየተሽከረከረ ምን ላምጣ እንደው ምን አምጥቼ ልተች ብሎ ሌትም ቀን የሚደክም ሰው አስባችሁታል? አንድ በክርስቶስ አምናለሁ ወይንም ደግሞ መጽሐፍ ቅዱስ አነባለሁ የሚል ሰው የአንድን የቤተ ክርስቲያንን ያው የቅዱሳንን ገድላትን ስለ ክርስቶስ የሞቱትን እየመረመረ ሌትም ቀንም እየፈለገ ለትችት በቃ ለትችት የሚሆነውን ብቻ እና እኔ በጣም የሚገርመኝ እኔ ቢያነብ ኖሮ እርግጠኛ ነኝ የዚህ ሁሉ ቅዱሳን ህይወቱን ይለውጠው ነበር ብዬ አስባለሁ። እና ከዚህ የምንማረው በዚህ አጋጣሚ ኦርቶዶክሳውያን ራሳችን ገድላትን የምናነበው የአንድን ቅዱስ ወይንም የአንድን አባት ህይወቱን አይተን እንድንጠነክርበት ካልሆነ የፈለገው የገድል ልማት አግበስብሰን ብናነብ ህይወታችን ሊለወጥ እንደማይችል በዚህ አጋጣሚ ከቀለም መማር እንችላለን ማለት ነው። ብዙ ገድላትን ያገላብጣል። እኔ እሱ ጋር ያለው መጽሐፍ የለኝም። ምክንያቱም እኔ ለትምህርት ልመከርበት ልገሰጽበት ከቅዱስ ህይወት ልማርበት ነው መጽሐፍን የምገዛው። እሱ ግን የሚገዛው ሊተች ሊሰድብ ቅዱሳኑን ጻድቃንን የሚጠሉ ይጸጸታሉ ይላል። በጣም ጥላቻ ስላለው በዚያ መንገድ ስለሚያነበው ነው እንጂ እውነት ለመናገር የእነዚህ ሁሉ ቅዱሳን ህይወት ቢያነበው በስነ ስርዓት ቢያነበው እንደው ይህን ያለ ክርስቶስ ዋጋ የከፈሉት ምን ቢገባቸው ነው? እሱ ጎፈንድም የሚከፍትበት ወንጌል እያለ እያጭበረበረ ሌት ተቀን በመዋሸት ሳይታመም ታመምኩኝ ምንም ነገር ሳይደርስበት እየዋሸ የማያውቀውን ነገር እየተናገረ እንዲህ ሲሆን የእነዚያን ህይወት ድንኳን እየሰፉ ያገለግሉትን የአባቶቻችን ህይወት ሲያነብ ህይወቱ አለመለወጡ በራሱ እኔ ለእኛ ራሳችን ትምህርት እንደሚሆን ነው። በነገራችን ላይ ገድላትን ብቻ ሳይሆን መጽሐፍ ቅዱስ ራሱ አንድ ሙስሊም መጽሐፍ ቅዱስ ለትችት ብሎ ቢያነበው ክርስቲያን ሆነ ማለት አይደለም። ወይም አንድ ኦርቶዶክሳዊ ቁርአን ቢያነብ ሙስሊም ሆነ ማለት አይደለም። ገድልን ሌት ተቀን ከሐሳቡ ማለት ገድላት ሊሰጡን ከሚችሉት ጥቅም ውጭ ሆነን ብንመረምር ልክ ጥላቻ እያደረብን ሊሄድና ጭራሽ ታሪኩን ሁሉ እያዛባ ወደ መናገር ሊወስደን እንደሚችል እኛ ራሳችን መማር መቻል እንዳለብን ይሰማኛል። ስለዚህ ዳሂ ጸልሳን አይደለም። ሁለተኛ ቅድም ክርክራቸው ላይ ነፍሱን አመድ ነው ምናምን ትሆናለች ወይ ነፍስ አመድ ትሆናለች ወይ የሚል ጥያቄ ሲያነሳ ነበር። ኦኬ በጣም ይሄ አሁን በእኛ ለምሳሌ ነፍሰ ገዳይ ይባላል። አንድ ሰው ቢገለው ነፍሰ ገዳይ ይባላል። ኦኬ ነፍስ ትገደላለች ማለት ነው። ነፍሰ ገዳይ ማለት ምን ማለት ነው? አንድን ሰው ነፍሰ ገዳይ ተብሎ ቢነገርለት ነፍሱ አመድ ትሆናለች ማለት ነው? አይደለም። የነፍስን ከስጋ መለየት መናገር ነው። እስመ ነፍስ ታድር በደም ነፍስ የምታድረው በደም ነው። ስለዚህ አንድ ሰው ሞተ የምንለው የነፍስና የስጋ መለየት ነው። አንደኛው የመጀመሪያው ማለት ነው። ከእግዚአብሔር መለየት ሌላ ነው፣ ይሄኛው ደግሞ። ስለዚህ ነፍሰ ገዳይ ለምሳሌ ጌታችን በወንጌል ምንድን ነው ያለው? አቲንክ ሉቃስ 15 ነው ማቴዎስ 15 መሰለኝ። ነፍሳችሁን ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ ይላል። ይልቁንም ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው እርሱን ፍሩት ይላል። የተፍርህዋ ለኃጢአት የተፍርህዋ ለሞት ፍርህዋ ለኃጢአት። እንደዚህ ያሉት ነገሮች ሲነገሩ ነፍሰ ገዳይ የነፍስ አጥፊ ምናምን ሲባል ነፍስ ትጠፋለች። ነፍስ ከመኖር ወደ አለመኖር
ሄዳ እንዳልነበረች ትሆናለች ማለት አይደለም። እና ጥሩ ነው የመለስከው እዚያ ጋር በነገራችን ላይ በጣም ቆንጆ አድርገን የመለሱ። ስለዚህ ነፍሰ ገዳይ ሲባል የነፍስን ከስጋ በዚያ አውድ ሊጻፍ ይችላል፣ በዚያ መረዳት ተገቢ ነው ብዬ አምናለሁ። እኔ ግን የመጨረሻ ማለት የምፈልገው ገድላት ላይ ለምንድን ነው የሚተቹት ማለት ኦኬ ስህተት ሆኖ ራሱ ቢገኝ አሁን እሱ እንዳነበበው ሆኖ ቢገኝ አንድ ገድል ላይ ስህተት ተገኘ ተብሎ ሰው ከሃይማኖቱ ይወጣል ማለት ነው? ኦርቶዶክሳዊነቱ ይፋቃል? የሆነ ገድል ላይ እንደው የሆነ ስህተት ቢኖር እሱ እንዳሰበው ሆኖ በቃ ስህተት ሆኖ ተገኘ፣ ከዛ ቤተክርስቲያኗ ጠፋች ማለት ነው? ከዚያ ክርስትና ምንድን ነው ዓላማቸው ራሱ አልገባኝም። እንደዚህ ያሉት ነገሮች ኦርቶዶክሳውያን ራሳችን መረዳት ያለብን ነገር እንኳን አይደለም ስህተት ሊኖር እንደሚችል ከዛሬ አይደለም ይሄ ትምህርት ያለን ከጥንትም ጀምሮ የሆነ ነገር ላይ ስህተት የታይፒንግ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ቤተክርስቲያን መብትም ስልጣንም አላት ይሄንን የማስተካከል የማረም ማለት ነው። ዛሬ አይደለም የመጣው። እዚህ ቲክቶክ ላይ ስትሰሙ እንደ ድንገት እንደው መርዶ የሚሆናችባችሁ ካላችሁ ይሄ ብቻ አይደለም። በነገራችን ላይ ገድሉ የተጻፈው ጽሑፍ ብቻ አይደለም። ኢብን ባለ ገድሉ ራሱ አንድ አባት ከሞተ በኋላ ትምህርቱ ተመርምሮ ስህተት ሆኖ ከተገኘ እኮ ያ ስህተት ከሞተ በኋላ ራሱ ሊወገዝ ይችላል። ያ አባት ማለት ነው። ገድሉ አይደለም ኢብን ባለ ገድሉ ለምሳሌ ኦሪገንን እንውሰድ። ከ200 ምናምን ዓመት በኋላ ነው የተወገዘው። ትምህርቱ ምናምን ተመርምሮ ነው። እንግዲህ ገድል ቢጻፍለት በዚህ በ200 ዓመት ውስጥ ምን ይሆናል ማለት እንኳን እንትን ሊባል ይችላል። ይሄ ቤተክርስቲያን ኤክስፒሪየንስ ስላላት እንደዚህ ያሉት ነገሮችን ከዚህ ቀደም እኮ በስንክሳር ላይ በታምረ ማርያም ላይ ሊቃውንት ጉባኤ ያስተካክሏቸው አሉ። እኔ አንድ ገድል ላይ እንደው ጸሐፊው ቢሳሳት ወይም የሆነ ነገር ቢገኝ በዚያ ላይ ቤተክርስቲያን አልተመሰረተችም። በቅዱሳን ገድል ላይ የተመሰረተች ቤተክርስቲያን የለችንም። ቤተክርስቲያን ገድላት ክርስቲያኖች የክርስቲያኖች ሕይወት እንጂ በበሩ በክርስቶስ ገብተው ክርስቲያኖች የኖሩት ኑሮ ነው። ኢብን እነዚህ ባለገድላቱ ራሱ በክርስቶስ አምነው ነው የክርስቶስ አካል የሆኑት። ስለዚህ አካል ባልሆኑበት ነገር እነሱ እንኳን ራሱ ባልተመሰረቱበት ነገር ሌሎቹ ሊመሰረቱበት አይችልም። ለዚህ ነው በገድላት ጉዳይ ላይ ከፕሮቴስታንት ጋር ክርክር ማድረግ ጉንጭ አልፋ ነገር ነው የሚሆነው። ለምን 100 ገድል አሳመናችሁት ያንን ገድል ስላመነ ኦርቶዶክሳዊ አይሆንም። በአቡነ ተክለ ሃይማኖት ገድል ላይ ተከራክሬ እኔ ባሳምን አንድን ሰው አንድ ፕሮቴስታንትን ኦርቶዶክሳዊ ማድረግ አልችልም። ምክንያቱም በሩ መግቢያው እሱ አይደለም። ምንድን ነው የሚያስፈልገው? ዶግማውን ዋናውን በነገረ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አስተምረውና እዚህ ውስጥ እስካሁን ምንም ነገር የለም እስካሁን ድረስ። ከዛ ይሄ ከተረዳ አንድ ሰው ዋና ደህንነቱ የሚመሰረተው በዚህ ላይ ስለሆነ አምኖ ተጠምቆ ቅዱስ ቁርባን ይቀበላል። ከዚያ በኋላ የራሱን ክርስቶስን እየመሰለ መሄድ ይጀምራል፣ መምሰል ይጀምራል። እሱ ራሱ እዚያ ውስጥ ተጋዳይ ነው የሚሆነው። እሱ ራሱ ባለገድል ነው የሚሆነው። ምክንያቱም እስከ ሞት ድረስ ያልተከተለኝ ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው አይደለ? እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ ነው የሚለው። ስለዚህ እስከ ሞት ድረስ አንድ ክርስቲያን እየታመነ ክርስቶስን እየመሰለ ይሄዳል፣ የሕይወትን አክሊልም ይቀበላል። ያ ሕይወቱ ነው ገድል የምንለው። ያ ቅዱስ ደግሞ በሕይወቱ የሚሰራው ታምራት ደግሞ ይኖራል። ይሄ ደግሞ ገድል የሐዋርያት ሥራን መመልከት በቂ ነው። ሐዋርያ ቅዱስ ጳውሎስ እባቧን በእጁ ሲይዛት ነበረ። ሰዎቹ ይህስ አምላክ ነው እስከሚሉ ድረስ ኃጢአተኛ ነው፣ ይኸው ከባህር ከማይበል ቢያመልጥ እዚህ ጋር ደግሞ እባብ ነደፈችው ብለው ተሰናከሉበት። ምን አይነት ኃጢአተኛ ነው ቢሆን አሰቡ። በኋላ ግን ሲያራግፋት ግን ይሄስ አምላክ ነው አሉ። ታምር ማድረግ መጽሐፍ ቅዱስ ላይ በሙሉ ስለ ታምራት ይነግረናል። እንዲያውም በጣም የማይታመኑ የሚመስሉት እንኳን ይሄ በጣም ድንቅ ነገር አይደለም። እግዚአብሔር ታምር ይሰራል፣ የስ እግዚአብሔር ታምር ያደርጋል፣ የስ እግዚአብሔር ታምር መስራት በቅዱሳን ላይ ድንቅ ነገር ያደርጋል፣ የስ ራሱ ነው ያለው። ያመኑትን እነዚህ ምልክቶች ይከተሏቸዋል ያለው እሱ ነው። እባቡን መርገጥ፣ ጊንጡን መርገጥ፣ የአናብስትን አፍ መዝጋት። ቅዱስ ጳውሎስ እኮ ዕብራውያን ላይ ዘርዝሯቸዋል እኮ የአናብስትን አፍ የዘጉትን ከእሳት ያመለጡትን ታምራትን ያደረጉትን እኮ ዘርዝሯል። ስለዚህ እግዚአብሔር በቅዱሳኑ ላይ ታምር ይሰራል። ምክንያቱም አካሉ ናቸዋ። አካሉ እኮ ናቸው። ቤተ ክርስቲያን እኮ የክርስቶስ አካል እኮ ናት። የቅዱስ ጳውሎስ ልብስ ድውይ ፈውሶ የለ? የሐዋርያት አካላቸው ድውያን ሙታን አስነስቶ የለ?
የክርስቶስ አካል እኮ ናቸው ቅዱሳን እኮ አካል። ያቺ ሴት እኮ አካል ልብሱን ብነካ እፈወሳለሁ አለች አይደለ? ደሟ ሲፈስ የነበረው ቀጥ አለላት። እኛ እኮ የክርስቶስ ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ቅዱሳን እኮ ነን። በደሙ የነጻን የተቀደስን እኮ ነን። ስለዚህ አካሉ ይፈውሳል። ቤተክርስቲያን ትፈውሳለች፣ ታድናለች። ይሄ ማለት ነው ታምራት ማለት ይሄ ነው። ነገር ግን በአንድ ቅዱስ ገር ላይ በአንድ ቅዱስ ታሪክ ላይ ተመስርቶ ክርስትና የክርስትና መሰረት ሆኖ ዶክትሪን ሆኖ ስለማይሄድ ነው እንጂ ቅዱሳንን ማቃለል አይደለም፣ ገድላትን ማቃለል አይደለም። ይሄ ከፈለጋችሁ ማንበብ ትችላላችሁ፣ ትለወጡበታላችሁ። ካልሆነ ግን ማንበብ በራሱ ግን የእግዚአብሔር መንግስት እንድትሰሩ አያደርግም። ማስረጃ ቀለሜን መመልከት ነው። 12 ዓመት ምናምን አንብቧል፣ ግን ያው ነው። አንድ የሆነ ሰውዬ ነበረ ዋልድባ ገብቼ ሰልዬ 8 ዓመት ወጣሁ ያለ። ኦኬ 8 ዓመት ገብተህ ምህላ እያደረስክ ጸሎት እያደረክ እንደዚያ ሁሉ ጸሎት ማለት እየወረደብህ ዋናው ኢንቴንሽናል የገባህበት ነገር ለመንፈሳዊ ነገር ካልሆነ የአበው በረከት ያድርብሃል ማለት አይደለም። 8 ዓመት ሙሉ ገዳም ገብተህ ምንም ነገር መንፈሳዊ ነገር ሳይነካህ ልብህን ድንጋይ እንደሆነ ልትወጣ ትችላለህ። ስናነብ ጤናማ የሆነ ኦርቶዶክሳዊ ማይንድ ኖሮን መልካሙን ነገር እያየን ካነበብንባቸው እንለወጥባቸዋለን። ካልሆነ ግን እንኳን ገድላትን መጽሐፍ ቅዱስን ብታነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማንበብ በራሱ ይለውጣል ማለት አይደለም። ይህን ነው ማለት የምፈልገው እና በድጋሚ ቃለ ሕይወት ያሰማልን። በርታ፣ ጠንክር። በጣም ጥሩ። እኔ በጣም የተመቸኝ ከምንም በላይ እውነቴን ነው። በጣም ያናድዳል ማለት ሁኔታው እያፈነ ኢንተራፕት እያደረገ በየጣልቃ እየገባ እንደዚያ ሲሆን ትዕግስት በጣም ይፈልጋል። እውነት ለመናገር በጣም ትዕግስት ይፈልጋል። እና እኔ የተማርኩት አንደኛው እሱን ነው። እኔ በጣም ኢሞሽናል ያደርግ ነበር። ነጥብ በዚህ ሊያስጠር ይችል ነበር። ዝም ማለት ራሱ እኔ ተሳቀኩኝ። እኔ ራሱ ፕሮቴስታንቶች ራሱ ምን ይሉ ይሆን? እዛ ገስ ላይ የነበሩ ወንድሞች እህቶቹ ምን ይሉ ይሆን? የእውነቴ ነው። አይምሮ ካላቸው ዋይነውት ለምን አያስጨርሰውም? እውነት ካለው ለምን አያስጨርሰውም? ለምን እንዲያወራ አይፈቅድለትም? እኔ በሆን ባይዘው እገባብህ ነበር። ለምን ሊያስጨርሰው ልልህ ሁሉ ይችል ነበር። እኔ ፕሮቴስታንት በሆን ኑሮ ቀለሜን አስቆመው ነበር። እንዲህ አዳምጠው እና መልስለት። እንዲህ ሰው አፋፍ እያለ ያውም ተሳስቻለሁ ይቅርታ ሳይጠይቅ ማለት ነው። እና እሱ ቤት ገብቶ እንትን እሱን ማሳመን በጣም ከባድ ነገር ነው። ለምን አይምሮው ስቷል። ኦልሬዲ ጨለማ ውስጥ ነው ያለው። ኦልሬዲ አይምሮው እውነትን ለመቀበል ሬዲ አይደለም። ሰው እንደዚህ ያለውን በድንጋይ ላይ ውሃ ማፍሰስ ስለሆነ እግዚአብሔር ግን አንድ ቀን ልቡን ሰብሮ ሊመልሰው ይችላል። ከኛ የሚጠበቅብን ነገር ማድረግ ተገቢ ነው። ከምንም በላይ እኛ መማር ያለብን ብዬ የማስበው እንደው በቃ ሳይናደዱ ሳይበሳጩ እድል ከሰጠ መጨረስ፣ ካልሰጠ ግን እስኪ አውራ፣ በቃ ተንፍስ፣ ቀጥል፣ ጨርሰሃል እያልክ በየመሃሉ ያው ኳየር እያስገባ አስጨርሰዋል። እናመሰግናለን። ቃለ ሕይወት ያሰማልን። ዴንኪው። አስቸጋሪ ነው አንዳንዴ፣ ወይ እንደዛ ሳይሻል አይቀርም እንጂ በቃ ካልሆነ በሱ ማሳየት ነው ለህዝቡ የሚቻለው። እንዴት እንደማያስሩ አሳይቶ መውረድ ነው የሚሻለው። እና እግዚአብሔር ያክብርልን። እሺ ቀሲስ እናመሰግናለን።